ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ የኢትዮጵያውያን ትብብር ንቅናቄ ያዘጋጀውን ህዝባዊ እምቢተኝነትን የተመለከተ ሰነድ አንዳንድ ሀሳቦች ላይ ከንቅናቄው ሁለት አባላት ጋር ውይይት አደርጋለሁ። የኢሃፓ መስራችና ከፍተኛ አመራር የነበረው በተለይ ያ ትውልድ በተሰኙ መጽሐፍ የታወቀው አቶ ክፍሉ ታደሰና በለጋ ዕድሜዋ ሆን የጀመረችውን በሀገራዊ ጉዳዮች ላይ ንቁ ተሳታፊነት ቀጠላበት በሰሜን አሜሪካ የተለያዩ ሀገራዊ ማህበራትና ተቋማት ውስጥ ስታገለግል የምናውቃት ወይዘሮ ወሰንየለሽ ደበላ እንግዶቼ ናቸው። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። እንግዶቼ ሁለታችሁንም እጅግ በጣም እያመሰገንኩ አቶ ክፍሉ ካንተ ልጀምርና የህዝባዊ እምቢተኝነትን ምንነትና እንደዚሁም የማካሄጃ ዘዴዎችን በተመለከተ ጠቅለል ያለ ማብራሪያ ብትሰጠን። እሺ፣ በመጀመሪያ ርዕዮት በጣም አመሰግናለሁኝ። አሁንም ከዛ ሁሉ ችግር ወጥተሽ በዚህ ደረጃ መሳተፍ መቻለሽ በጣም ደስ የሚል ነገር ነው። በጣም አመሰግናለሁኝ። እሺ፣ እንግዲህ ህዝባዊ እምቢተኝነት የሚለውን ጉዳይ በተመለከተ በመጀመሪያ ደረጃ ስናነሳ ብዙ አንድ አራት አምስት ስብሰባዎች አካሄድን ነበረ። የትብብር መድረኩም ከዛ ደግሞ በፊት የሴቭ ኢትዮጵያን አድን የሚለው ስብስብ እና እንግዲህ 8 ቡድኖች ናቸው በጋራ ሆነው ይህን ትብብር መድረክ የፈጠሩት እና አካሄድን ነበረ እና ስራዎችን ለተወሰነ ጊዜ ከሰራም በኋላ መጨረሻ ላይ በምን መልክ ነው እሱ የኛ አስተዋጽኦ፣ የኛ እውቀት፣ የኛ ልምድ ለኢትዮጵያ ለወገኖቻችን የበለጠ ጠቃሚ ሊሆን የሚችለው የሚለውን ነጥብ አነሳንና ወዛ ላይ ውይይት አደረግን። መጨረሻ ላይም ይሄ ህዝባዊ እምቢተኝነት የሚለውን ጥያቄ መርጠን በዛ ላይ መስራት ጀመርን። 1-2 ወር ሆኖናል ይመስለኛል። በተለያዩ ዘርፎች የተለያዩ ቡድኖች አሉ፣ 2 3 እየሆን በተለያዩ የሚዲያ አካላት ምንድነው ስሙ ውይይትም ቃለ ምልልስም እያደረግንን አሁን የመጀመሪያውን 1-2 ሰዎች ሰለሞን ገብረስላሴና ነአምን ዘለቀ ሁለቱ አካሂደዋል። እኛ ደግሞ አሁን በቀጣይነት መጥተናል። ሌሎች ደግሞ እንደዚሁ በሽናቸው ያካሂዳሉ እና ህዝባዊ እምቢተኝነት እንግዲህ በመጀመሪያ ደረጃ ግልጽ መሆን ያለበት ህዝባዊ እምቢተኝነት ህጋዊ ብቻ መሆን የለበትም። ህዝባዊ እምቢተኝነት ሁኔታው የማይመች ከሆነ፣ ህጋዊ በሆነ መንገድ ምንም ነገር ማድረግ የማይቻል ከሆነ ህቡ በሆነ ደረጃ ሊካሄድ ይችላል። ህዝባዊ እምቢተኝነት ምንድነው ልዩነቱ ከዛኛው ጋር? ያኛው ህጉ በተወሰነ ደረጃ ሊያፈናፍነው የሚችል ሲሆን በአደባባይ ህጉን ተጠቅሞ ሊንቀሳቀስ ይችላል። ሁለተኛ ነገር በህቡ የሚካሄድ አንደኛው በህቡ ማካሄድ አስፈላጊ የሚሆኑና የግድ በዛ መካሄድ አለበት የሚባለው ጥያቄ መንግስቱ በምንም ተአምር የማያንቀሳቀስና የማያሰራ ሌላ ምንም ነገር ማድረግ የማይቻል ሲሆን አንደኛ። ሁለተኛ ነገር አንድ ትንሽ ነገር ማድረግ ብዙ ዋጋ የሚያስከፍል ሲሆን የዛ ጊዜ እንግዲህ በህቡ መስራት የሚቻልበት መንገድ ይኖራል ማለት ነው እና ከዚህ በፊት እንዳየናቸው የነ ህንድ ለምሳሌ ያህል ህንድ ሀገር በነ ማህተማ ጋንዲ ይመራ የነበረው ትግል የእንግሊዝ ቅኝ ገዢዎች በተወሰነ ደረጃ በሀገራቸው የሆነ ዴሞክራሲ የነበረ በመሆኑ እንደ ኢትዮጵያ ባሉ መንግስታት 10 ሰው ተሰለፈ ብለው 10ሩንም የሚረሽን ሀገር አይደለም የነበረው እና ትግላቸውን ምንድነው ስሙ የህዝባዊ እንትናቸውን ህዝባዊ እምቢተኝነታቸውን ሰልፍ በመሰለፍ አደባባይ በመውጣት በመደብደብ ቁጭ ብለው በመደብደብ በመሳሰሉት መንገዶችን ሊያሸንፉትና መጨረሻ ላይ ድል ሊጎናጸፉ ችለዋል እና በዛ ደረጃ ሄዱ አንዳንድ ሀገሮች አሉ።
ደግሞ ያ ሁኔታ በሌለበት ሀገር ውስጥ ደግሞ ምርጫዎች አሏቸው። አንዱም የኢትዮጵያ ይመስለኛል ኢትዮጵያ በደርግ ዘመነ መንግስት የተወሰኑ ጊዜዎች ካልሆነ በስተቀር ህዝባዊ እምቢተኝነት ማካሄድ በአደባባይ በጣም ከባድ ነበረ። ስለዚህ በዘመኑ የነበሩ ወጣቶች ሌሎችም በፓርቲም ደረጃ የተደራጁ እንትኖች ክፍሎች በዛን ዘመን ለምሳሌ ያህል ሰላማዊ ሰልፍ ማድረግ ከፈለጉ ሰላማዊ ሰልፉን በመንደር ደረጃ ያደረጉት። በመንደር ደረጃ ለ30 ደቂቃ ነው የሚያደርጓት ወይ ለ20 ደቂቃ ነው የሚያደርጓት ወይ ለዛ አጠር ባለ ጊዜ ያደርጋሉ። በዛ አጠር ባለ ጊዜ በመላ ሀገሪቱ በአዲስ አበባ ለምሳሌ በብዙ አካባቢዎች ሰልፉን አድርገው በ20 ደቂቃ መልእክታቸውን አስተላልፈው ይበተናሉ ማለት ነው። እና አንደኛ መንግስት ሰልፍ በዛ ጊዜ ሰልፍ እንደሚያደርጉ አያውቅም። ሁለተኛ ነገር ሰምቶ መንግስት እነሱን ለመበተን ወይ ደግሞ ለመጉዳት በሚሄድበት ጊዜ እነሱ ስራቸውን ሰርተው ተበትነዋል ማለት ነው። ስለዚህ ከሁኔታው ጋር የሚዛመዱ ጉዳት እንዳይደርስ በተቻለ መጠን ጉዳቱን መቀነስ አለበት። ጉዳት እንዳይደርስ ብዙ ዘዴዎች አሉ የህዝባዊ እንትን እና ሌሎች የምናነሳቸው አሉ። ከምናነሳቸው መካከልም አንዱ እናቶች ራሳቸው የህዝባዊ እምቢተኝነት ትግል ውስጥ ተሳትፈዋል እና ወደፊት ወሲ በሚገባ በስፋት ታውቀዋለች፣ በስፋት እንዘረዝረዋለን። ይሄም የኡኡታ ኮሚቴ አቋቁመው ሌሎቻቸው በሌሊት ከእኩለ ሌሊት በኋላ ሌሊት እየመጡ እያፈሷቸው ሲሄዱ ያንን ነገር መቀበል አቅቷቸው እናቶች የኡኡታ ኮሚቴ አቋቁመው ወጣቶቹን ሊወስዱ ሲመጡ በር ዘግተው ማለት ከዛ ደግሞ የብረት ድስት የምናምን ድምፅ በማሰባት በማንኳኳት ምናምን ወታደሮቹ እንዳይገቡ አድርገዋል። ዝርዝሩ ሌላ ጊዜ እንጠቅሰዋለን። ህዝባዊ እምቢተኝነቶች ብዙ ዘርፎች አሉ። አሁንም በእኔ በኩል የሚነሳውም ወሲ በኋላ የምታነሳውም ጥያቄ ህዝባዊ እምቢተኝነት በምን መልክ እንደተገለጸ የምናሳይበት ይሆናል። እንግዲህ ረዘም አድርጌብሽ ከሆነ እንግዲህ ያው በዚህ ልቋጨው። እሺ፣ አመሰግናለሁ። ወሰን ወደ አንቺ ልሂድና ለምንድን ነው ከሌሎች የመታገያ መንገዶች ይልቅ ህዝባዊ እምቢተኝነት ላይ ያተኮራችሁት የሚለውን ደግሞ ይጅበት እስኪ። በመጀመሪያ ይህንን ፕሮግራም ፈቃደኛ ሆነሽ እንድታቀርቢው ስላደረገሽ በጣም አመሰግናለሁኝ። ያው እንደሚታወቀው አንቺም በኢትዮጵያ ህዝብ ትግል ውስጥ ተሳትፎ የነበረሽ ሰው ስለነበርሽ ጉዳይሽም ስለሆነ ብዙ ምስጋና ባያስፈልገውም ግን ትልቅ ነገር ነው ያደረግሽው እና በጣም አመሰግናለሁ። ህዝባዊ እምቢተኝነት እኔ እንደማየው ህዝቡ በደል ሲበዛበት፣ ችግር ሲበዛበት፣ መተንፈሻ ሲያጣ ሌላ ምንም ነገር የለውም። መሳሪያ የለውም፣ የሚያዘው ወታደር የለውም፣ ገንዘብ የለውም እና ብዙ ነገሮች የሉትም፣ ምንም ነገር የሉትም። ስለዚህ በደል በጣም ሲጠነክርና ሲበዛበት ያንን በደሉን ለማሳወቅ ለህዝቡ ለማሳወቅ የሚጠቀምበት በቃ ዋናው መንገዱ ነው። በቃ የህዝብ ትግል የሚታወቀው በህዝባዊ እምቢተኝነት ነው የሚገለጸው እና ህዝባዊ እምቢተኝነት ለአንድ ህዝብ ለተቸገረ ህዝብ በደል ለበዛበት መተንፈሻ ላጣ ህዝብ መሳሪያው ነው። መሳሪያ ልክ ከመሳሪያም በላይ ነው ብዬ ነው የማስበው እና ሁል ጊዜም ህዝባዊ እምቢተኝነት የሚካሄደው በህዝባዊ ማህበራት ነው። የሚነጋገርበት የሚገናኝበት አንድ ነገር ያስፈልገዋል ህዝቡ። ለምሳሌ ሰራተኛው በሰራተኛ ማህበሩ ይገናኛል። በሰራተኛ ማህበሩ ሲገናኝ የሚያነሳቸው የሚነጋገርባቸው ጉዳዮች የዕለት ተዕለት ችግሩን ነው። የጤና ችግሩን ከቨር ካልተደረገ የጤና ከቨር እንዲያገኝ፣ ደሞዙ አንሶት ከሆነ ካለው የኑሮ ውድነት ጋር ካልተመጣጠነለት የደሞዝ ጭማሪ ለመጠየቅ፣ የስራ ሰዓቱ በጣም የተዘበራረቀ ከሆነ ለኑሮ ያስቸገረው ከሆነ ወይም ባነሰ ሰዓት ብዙ ጊዜ የስራ ኃላፊዎች ወይም የካምፓኒ ኃላፊዎች የፋብሪካ ኃላፊዎች ከትርፋቸው ጋር ስለሆነ የሚያያይዙት ትርፋቸውን ለመጠበቅ ሲሉ አንዳንድ ጊዜ ለ8 ሰዓት የተቀጠረውን ሰራተኛ በ4 ሰዓት ሂድ ይሉታል። 4 ሰዓት ብቻ ይከፍሉታል። 4 ሰዓት በነፃ ይሆናል ማለት ነው እና እንደዚህ አይነት በደሎች ሲደርሱበት
ይሄንን ለማስከበር የሚነጋገርበት የሰራተኛ ማህበር የሚያቋቁመው የሰራተኛ ማህበር ነው። የሰራተኛ ማህበሩ ከአሰሪዎቹ ጋራ ከፋብሪካው ኃላፊዎች ጋራ የሚደራደርለት ነው የሚሟገትለት ነው እና ይሄ ሙግት መልስ አላመጣ ሲል ሰራተኛውን አስተባብሮ ለህዝባዊ እምቢተኝነት ያዘጋጀዋል። ሌላ ምንም ነገር አይደለም የሚያደርጉት። ሰላማዊ ሰልፍ ያደርጋሉ፣ ጥያቄ ያቀርባሉ፣ የስራ ማቆም አድማ ያደርጋሉ። የመሳሰሉትን ነገሮች በመጠቀም በደላቸውን ላለው መንግስት ያሳውቃሉ ማለት ነው እና ያለውን መንግስት እንግዲህ እንደ ትግላቸው ጥንካሬና መላላት የሚሰጠውን መልስ በጣም ሲጠነክርበት ምናልባት የተወሰኑትን ጥያቄዎች ሊፈታላቸው ይችላል እና ህዝባዊ እምቢተኝነት በአንድ ሀገር ውስጥ በዓለም ላይ በአጠቃላይ በብዙ ሀገሮችም የታዩ ናቸው። በሀገራችንም ቀደም ብሎ በኃይለ ሥላሴ መንግስት ጊዜ የሰራተኛው ማህበር ጥያቄዎችን በማቅረብ ህጋዊ የራሱ ድርጅት እንዲኖረው በማድረግ ታግሎ አግኝቷል። በደርግ ጊዜም ደግሞ የተለያዩ የስራ ማቆም አድማዎች በማድረግ የደሞዝ መሻሻል፣ በተለይ ለሴቶች ደግሞ የወሊድ ፈቃድ ማግኘት፣ ለእኩል ስራ እኩል ክፍያ ለማግኘት ያደረጓቸው ትግሎች በሰራተኛ ማህበራቸው አማካኝነት ህዝባዊ እምቢተኝነትን መሳሪያ አድርገው ነው ብዬ ነው የማስበው እና ህዝባዊ እምቢተኝነት ለአንድ ህዝብ በጣም አስፈላጊና ሌላም መንገድ የሌለው በደሉን የሚገልጽበት የሚያስተባብርበት ለዓለም ህዝብ ለህዝቡ ተቸግሬያለሁ ብሎ የሚናገርበት አፉ ነው ብዬ ነው የማስበው። እሺ፣ አመሰግናለሁ። ምናልባት ሁልጊዜም በማህበራት አማካኝነት የሚለው ለምሳሌ የቅርብ ጊዜውን የጄንዚዎች እንቅስቃሴ ብናይ ያው ህዝባዊ እምቢተኝነት ነው አይደል? ማህበራት የሉትም እና እንደሱ ማለት እንችላለን ወይ የሚለውን ወሰን? አዎ ልክ ነው ማለት እንችላለን። በጣም አስቸጋሪ በሚሆንበት ጊዜ በትንሽ አስተባባሪዎች ህዝቡን ሊያስተባብሩ ይችላሉ ማህበር ባይኖርም። አሁን ለምሳሌ በደርግ ጊዜ በጣም ብዙ ህዝባዊ ማህበራት ነበሩ። የሰራተኛውን ማህበር ጨምሮ የመምህራን ማህበር፣ የተማሪዎች ማህበር፣ የቀበሌ ማህበር፣ የወጣቶች ማህበር፣ እነዚህ ሁሉ ነገሮች ነበሩ እና እነዚህ በሙሉ ማህበራት በህዝብ ጥያቄ ዙሪያ ነው የሚሰሩት። ወጣቶች ዋናው ጥያቄያቸው የወጣትነት ጥያቄያቸውን የሚታገሉበትም ቢሆን ግን ደግሞ የህዝቡን ጥያቄ በመደገፍ የሚነሱት በማህበራቸው አማካኝነት ነው የነበረው። በአሁኑ ጊዜ ኢትዮጵያ ውስጥ ብዙ አላይም የህዝባዊ ማህበራትን ጥንካሬ አላይም። ሊኖሩ ይችሉ ይሆናል ግን ጥንካሬያቸውን ግን አላይም። ግን በተለያዩ ጊዜ አይተናል። ለምሳሌ በቅንጅት ጊዜ የታየው ነገር በጣም ህዝቡን ሁሉ ያስደነቀ እንትን ነበር። የህዝብ ትዕይንት ነበር የታየው እና ምን እንደሚያስብና ምን እንደሚፈልግ የገለጸበት ነገር ነው የነበረው እና ቅድም ልክ አቶ ክፍሉ እንደገለጸው በህጋዊ መንገድ ማለት መንግስት በመጠኑም ቢሆን ፈቃድ ሰጥቶት ብዙ ሳያስቸግር ሰላማዊ ሰልፍ ወጥቶ መግባት በሚቻልበት ማህበር ተሰብስቦ መነጋገር በሚቻልበት ሁኔታ በህጋዊ ይታገላል። እንደገና ደግሞ መንግስት ይሄን ሁሉ ነገር ደግሞ በሚዘጋበት ጊዜ መሰብሰብ አይቻልም፣ መሰለፍ አይቻልም የሚለውን ነገር በሚያደርግበት ጊዜ ደግሞ በህቡ ሁሉ ተደራጅቶ በህቡ የስራ ማቆም አድማ አዋጅን አውጆ የታገለበትም ጊዜ ነበረ እና ምንድነው እንደ ሁኔታው ነው የሚሆነው እንጂ ልክ ነው ህዝብ በተመቸው መንገድ ግን ጥያቄውን የሚያቀርብበትን መንገድ ይፈልጋል። በደል ሲበዛበት መቼም ነፍስ ያለው ሰው ብዙ አመት ልትበድዩ ትችያለሽ፣ ግን እስከ መጨረሻው ልትበድዩ ግን አትችይም። በቃ የሚተነፍስበት የሚወጣበት ጊዜ አለ። በቃ ከሞት የማይሻል ኑሮ ውስጥ እየገባ ሲሄድ ሞቱም ኑሮውም አንድ አይነት በሚሆንበት ጊዜ ግልብጥ ብሎ ይወጣል። የህዝብን ኃይል ሊያሸንፍ የሚችል ደግሞ ምንም ኃይል የለም። ለጊዜው ይመስላል፣ ግን መጨረሻ ላይ ሲደርስ ግን የህዝብ ኃይል ነው ሁሌም የሚያሸንፈው። ሁሌም ህዝብ በተነሳበት ህዝብ ባመፀበት እና በተቃወመበት ሰዓት ነው ሁሉም ነገር እየሆነ ያየ ነው። የመንግስት ለውጥ እየመጣ ያየ ነው። ምንም እንኳን ባይሳካለትም የፈለገውን አይነት መንግስት ባያገኝም ማለት ነው። እሺ፣ ወደ ሪዮት አንዴ ስልጣንሽን ልቀማሽ ነው። እሺ፣ ቀማኝ።
አንቺ መቼም እንግዲህ ሌላ ስምም ሰጠነው ምንም አልነው የህዝባዊ እምቢተኝነት ተሳታፊ የነበርሽ ሰው ነሽ በራስሽ። ስለ ራስሽ በህዝባዊ እምቢተኝነት ምን እንዳደረግሽ ትንሽ ገለጪልን እስኪ። በህዝባዊ እምቢተኝነት ተንቀሳቀሻለሁ ለማለት ይከብደኛል። በግሌ ያው ሙያዬን ተጠቅሜ መተቸት ያለብኝን ተችቻለሁኝ፣ ማጋለጥ ያለብኝን አጋልጫለሁ። ከዛም ጋር ተያይዞ ያው እስርን ጨምሮ የደረሱብኝ የተለያዩ ያው ጫናዎች አሉ። እንግዲህ ያ የህዝባዊ እምቢተኝነት አካል ተደርጎ ከተወሰደ አላቅም፣ ግን ያው በግል ያደረኩት ነገር ነው ብዬ ነው የማስበው። የህዝቡ አካል አንቺም ግን እንዲህ ማለት ተነጋግረሽ ምናምን ወይ ቅድም ያልሽው አይነት ከሆነ ማህበር ወይ ከሆነ አደረጃጀት ምናምን ጋር ሲሆን እሱ ይመስለኛል። እኔ ግን ያው በግሌ ሀገሬ ልክ አይደለም ያለችበት ጎዳና ያለው ገዢ ፓርቲ ልክ አይደለም፣ እየወሰደን ያለው ወደ ገደል ነው። ስለዚህ ምንድነው ማድረግ የምችለው ስል በወቅቱ ያው መጻፍ ነበረ፣ ጻፍኩኝ። ከዛ ደግሞ ያው የጻፍኩበትን ደግሞ ከፈሉኝ እንግዲህ እና እሱን እንደ ህዝባዊ እምቢተኝነት ማየት ይቸግረኛል። አይ ዶንት ኖ። እሱም ራሱ የህዝባዊ እምቢተኝነት አንድ አካል ነው። ሚዲያን የመሰለ እኮ ትልቅ ነገር የለም። ሚዲያ ራሱ በዛ ሚዲያ ላይ የሚሰሩ ሬዲዮም በዩ ጋዜጣም በዩ ቴሌቪዥንም በዩ ምንም በዩ ትልቅ መሳሪያ ነው እሱ። እና በዛ መሳሪያ ላይ አንቺ የምትሽውን ነገር አድርገሻል። ለዛ ደግሞ ዋጋም ከፍለሽ ነው። እና ምናልባት ለማስታወስ ያህል በ1966 ዓመተ ምህረት የ1966 ዓመተ ምህረትን እንቅስቃሴ በከፍተኛ ደረጃ ተደማጭነት እንዲያገኝ ጠንክሮ እንዲቀጥል ያደረገው የዶቼ ቬለ የጀርመን ሬዲዮ ጣቢያ ነው። በዛ ጊዜ እሱ ተከፍቶ በአማርኛ ያሰራጭ ነበር። እነ ንጉሴ መንገሻ ያሉበት ማለት ነው። እነሱም እዛ ነበሩ በዛ ጊዜ እና ከፍተኛ እንትን ነበረው። እና እኔ በተለይ ሀገር ዶቼ ቬለ ነበር ጋሽ ንጉሴ ዶቼ ቬለ ነበር። እና መጀመሪያ እዛ ነበር፣ በኋላ ነው ወደ ቪኦኤ ሄደው በኋላ። እና የኢትዮጵያን እንደገባው እኔ ወደ 66 ነው የገባሁት። 66 እንደገባው በዛ ጊዜ አክቲቪስት የነበሩ ሰዎች በተለይ ጅማ የነበሩ ሌላ ቦታ የነበሩ ሰዎች ሲነግሩኝ ነበረ ምን ያህል ኢምፓክት እንደነበረው። እና አንዳንዱም ትንሽ ኤግዛጅሬትን ነው ብለሽ ሆነሽ እንደ ትንሽ ብዙ ነገሮች ኤግዛጅሬትን ሆነው ነው የሚቀርቡልሽ። እና ትልቅ ሮል ነበረው። እንደገና በ1983 ዓመተ ምህረት ወያኔ ስልጣን በያዘበት ጊዜ ከመያዙ በፊት በደርግ ላይ በተደረገው ከፍተኛ የፕሮፓጋንዳ ስራ የቮይስ ኦፍ አሜሪካ ነበረ ትልቅ ሮል የተጫወተው። ሚዲያ በጣም ትልቅ እንትን አለው። አንቺም የሚዲያ አካል ነበር። ከዛ የሚዲያ አካል ባትደራጅም በራስሽ ያው የህዝብ እምቢ ብለሽ ነበር የተነሳሽው። አሻፈረኝ ልክ አይደለም ብለሽ ነው የተነሳሽው። እምቢተኝነት ማለት እኮ እምቢ ማለት ነው። ይሄ ልክ አይደለም መለወጥ አለበት ብሎ መነሳት ማለት ነው። ሌላ ትርጉም የለውም። ተደራጅተሽ ሊሆን ይችላል፣ ሳትደራጅ ሊሆን ይችላል፣ በሙያሽ ሊሆን ይችላል። እምቢተኝነት ነው እሱ። አሰራሩ ልክ አይደለም በሚል ነው። እና ይህ ውይይታችን እንግዲህ ምናልባት አድማጮች እንዘባረቀ ብለው እንዳይቆጡኝ ውይይት እናድርገው ብለን ተስማምተን በጋራ የጀመርነው ስለሆነ በዛ ነው። እና አሁን ቀጥይ ሪዮት። እዚህ ላይ ትንሽ ተጨማሪ ማድረግ እፈልጋለሁኝ። የጠየቅሻቸው ጥያቄዎች፣ አንቺ የተቃወምሻቸው ጥያቄዎች ያንቺ ብቻ አይደሉም። አንቺን ብቻ ነፃ የሚያወጡ አይደሉም። ሀገር ነፃ የሚያወጣ ጥያቄ ነው የጠየቅሽው። የህዝብ ጥያቄ ነው የጠየቅሽው። ስለዚህ ይሄ የህዝባዊ እምቢተኝነት አካል ነው። በግለሰብም ቢሆን ያንን የህዝብ ጥያቄ ህዝብ እየተጉመተመተበት የነበረውን ጥያቄ አደባባይ አውጥቶ መናገር ይሄ የብዙ ሰዎችን አፍ ሆነሻል ማለት ነው። ስለዚህ ምንም እንኳን በግለሰብ የተናገርሽው ቢሆንም የጥያቄው ክብደትና የጥያቄው ግዙፍነት ግን ብዙ ህዝቦችን ያቀፈ ነው። የብዙ ጸሐፊዎችን ነው የጻፍሽው። የብዙ ይሄንን የሚያስቡ የነበሩ ህዝቦች ጥያቄ ነው የጠየቅሽው። ስለዚህ የህዝባዊ እምቢተኝነት አካል ነው የሚሆነው። የግድ በማህበር ብቻ ተደራጅቶ በሚመጣ ነገር ብቻ አይደለም የህዝብ ጥያቄ መጠየቅ የሚቻለው። እና የህዝቡ ጥያቄ አካል ነሽ የነበርሽው፣ የህዝባዊ እምቢተኝነት አካል ነሽ የነበርሽው ማለት ይቻላል። እሺ፣ እንከራከርበታለን።
ጋሽ ወደ አንተ ሊድና እንግዲህ ቅድም ወሰንም ያነሳቻቸው ነበሩ ለህዝባዊ እምቢተኝነት ማሳያ የሚሆኑና በሰነዳቸውም የተገለጹ የተለያዩ አሉ። ለምሳሌ ከሀገር ውጭ የአረብ ስፕሪንግ በተለይም የቱኒዚያን የደቡብ አፍሪካን ጸረ አፓርታይድ ትግል፣ የጆርጂያ የጽጌረዳ አብዮትን አንስታችኋል። ከሀገር ውስጥ ደግሞ የቀድሞ የኢትዮጵያ ሰራተኞችን ትግል ቃኝታችኋል እና እንግዲህ ሁሉንም በዚህ ፕሮግራም ማቅረብ ባይቻልምም ባያስፈልግምም እንደው የተወሰኑትን ለመነካካት በተለይም ደግሞ ከኢትዮጵያ ሰራተኞች እንቅስቃሴ ጋር ተያይዞ ያለውን ራስ ተሳታፊ የነበርክበት ኢሳማ ነበር እና ስለሱ እስኪ ጥቂት በለን። እሺ፣ በመጀመሪያ ደረጃ እንግዲህ የኢሳማን የኢትዮጵያ ሰራተኞች አንድነት ማህበር ትግልን ማንሳት የሚያስፈልግበት ምክንያት አንዱና ዋነኛው ምክንያት የህዝባዊ እምቢተኝነት በሚገባ በስራ የዋለበት ሰራተኛው ሲጀመር ከመፈጠሩ ጊዜ ጀምሮ እስከ መጨረሻው ድረስ ብዙ ውጣ ውረዶች አሳልፏል። ብዙ ችግሮች ወርደውበት እነኛን ችግሮች ተሸክሞ ለማቃለል ሞክሯል እና እነኛን ሊያደርግ የቻለው በተለያየ ጊዜ የተለያየ ዘዴዎች በመጠቀም ነው። የመጀመሪያው ዘዴም በ1956 ዓመተ ምህረት የኢትዮጵያ ሰራተኞች አንድነት ማህበር ከመፈጠሩ በፊት የአቶ አበራ ገሙ የሚባሉ ሰው ነበሩ። የመጀመሪያው የኢትዮጵያ ሰራተኞች ማህበር መሪ ነበሩ። እሳቸው አንድ የመረዳጃ ማህበር አቋቁመው ነበረ። የመረዳጃ ማህበር ያቋቁሙበት ዋናው ምክንያትም የሰራተኞች በየጊዜው ከስራ ይባረሩ ነበረ። ከስራ ሲባረሩ እነኛን ሰራተኞች ሊረዱ የሚችሉበት መንገድ በገንዘብም ሆነ በሌላ ያንን ለመፈለግ ነበረ። ያ ማህበር እንግዲህ 1954 ዓመተ ምህረት ገደማ ይመስለኛል ተቋቁሞ የነበረው። ያ ማህበር በኋላ የኢትዮጵያ ሰራተኞች አንድነት ማህበርን ለመመስረት በጣም ረዳ። እንግዲህ የኢትዮጵያ ሰራተኞች በኢትዮጵያ ውስጥ ሰራተኞች ማህበር በኢትዮጵያ ውስጥ በተፈጠረበት ጊዜ አብዛኞቹ ኩባንያዎች የፋብሪካዎች የውጭ ባለሀብቶች ነበሩ። እነ ወንጅና እነ መተሃራ የዳቾች ነበሩ። እነ ኢንዶ ቴክስታይል የህንዶች ነበሩ። የጎማ አዲስ ጎማ የሚባለው የጃፓን ነበረ። የእንግሊዞችም የፈረንሳዮችም ነበሩ እና በአብዛኛው እንደዛ ነበሩ። ምናልባት እዚህ ውስጥ የልዑላን ቤተሰብና ከፍተኛ ስልጣን ላይ ያሉ ሰዎች አንዳንዶቹ ቦታዎች ላይ ለምሳሌ እንደራስ ሆቴል እና ደግሞ ምናልባትም እነ ጊዮን ሆቴል የመሳሰሉ ቦታዎች ላይ እነኛ ቦታዎች ላይ የሼር ሆልደር ምናምን ቦታ ይኖራቸው ካልሆነ በስተቀር ኦልሞስት ሁሉም በሚባል ደረጃ የውጭ ፋብሪካዎች ነበሩ እና እነኚህ ድርጅቶች በአብዛኛው ዋና ዓላማቸው ትርፍ ነው እሱ እና ወደ ኢትዮጵያም እና ወደ ሶስተኛ ለሚሄዱበትም ምክንያት ሰራተኛውን ትንሽ በመክፈል የሚገኘው ትርፍ በመሆኑ በጣም ከፍተኛ ግፊት ይደርስበት ነበር። ሰራተኛው ከስራ ይባረራል። የስራ ሰዓቱ 10 ሰዓት፣ 11 ሰዓት፣ 12 ሰዓት ሁሉ ያሰሯቸው ነበረ። በተለይ እንደ ኢንዶ ቴክስታይል አቃቂ የሚገኘው ኢንዶ ቴክስታይል የመሳሰለ ብናኙን መከላከል የሚችሉበትም ሁኔታ አልነበረም። ብዙዎቹ የሳምባ በሽታ የኒሞኒያ በሽታ ይጠቁ ነበር እና እነኛ ችግሮች እንግዲህ ገፋፍተዋቸው ነው እሱ ወደ ሰራተኛ ማህበር ማቋቋም ደረጃ የደረሱት እና ንጉሠ ነገስቱም እንግዲህ የሰራተኛ ሁኔታ እንትን እያደረጋቸው ሄደ፣ እያሳሰባቸው ሄደ። እሳቸውም ደግሞ ለፖለቲካቸውም የሚመች አልነበረም። ምክንያቱም ኢትዮጵያ የሊግ ኦፍ ኔሽን በነበረችበት ጊዜ ኦቶማቲካሊ ሊግ ኦፍ ኔሽን አባል ስትሆኝ አይኤልኦ የሚባል አለ፣ ኢትዮጵያ የኢንተርናሽናል ሌበር ኦርጋኒዜሽን የሚባል አለ። የዛ አባል ትሆኛለሽ እና ኢትዮጵያ የዛ አባል ስትሆን ሶስት አካላት አይኤልኦ ኢንተርናሽናል ሌበር ኦርጋኒዜሽን ሶስት አካላት ናቸው ያሉት። ሌበር አለ፣ አሰሪ አለ፣ መንግስት አለ። ሶስቱን አሰሪና መንግስት ገብተዋል፣ ግን ሰራተኛ ሊገባ አልቻለም እና ሰራተኛ መግባት አለበት የሚባል ጥያቄ ተነሳ። ሰራተኛ እንዲገባ ደግሞ ማህበር አለው የሚባልም ጥያቄ ተነሳ። በዚሁ ጊዜ አካባቢ ደግሞ ኢትዮጵያ ውስጥ የአፍሪካ አንድነት ይቋቋም ነበረ
ሲቋቋም በነበረበት ጊዜ ብዙዎቹ የአፍሪካ አንድነት ድርጅትን የመሰረቱት ብዙዎቹ የአፍሪካ መሪዎች የሌበር መሪዎች ነበሩ። ለምሳሌ እነ ቶም ምቦያ የኬንያው አሁን ልጁ በኋላ ላይ ሊመረጥ ሞክሮ ነበር። እነሱ ሌሎቹም እንደዚሁ የሰራተኛ መሪዎች ነበሩና የኢትዮጵያ ሰራተኞች ማህበር የትኛው ነው ብለው ጥያቄ ማቅረብ ጀመሩ። የኢትዮጵያ ሰራተኞች ማህበር ኢትዮጵያ የላትም አልነበራትም በዛ ጊዜ። እነኝ ሁሉ ገፊ ምክንያቶች ሆነው እንትን አደረጉ። ሰራተኛው እንዲቋቋም ተደረገ። የሰራተኛው ማህበር እንዲቋቋም ተደረገ። ሰራተኛው ማህበር እንደተቋቋመ በጣም ብዙ ማህበራት ተፈጠሩ። እኛ ብዙ ማህበራት እንደተፈጠሩ አሰሪዎቹ በተለይ እነኚህ የውጭ ኩባንያዎቹ ጥያቄ መጠየቅ ሲጀምሩ ደስተኞች አልነበሩም። ሰራተኛ ማባረር ቀጠሉ። ብዙ ሰራተኞች ተባረሩ እና በዚህ ጊዜ የዛን ጊዜ አቶ መኮንን አብርሃም መኮንን ይባላሉ ፕሬዚደንት ሆነው የተሾሙ የነበሩት። እሳቸው የሰራተኛውን ካነጋገሩ በኋላ በሰራተኛው ላይ የሚደርሰውን ግፍ እንትን ካደረጉ በኋላ መጨረሻ ላይ ሰራተኛው ኢሳማ የምክር ቤት ጋር ተመካክረው የሌበር እንትን የስራ ማቆም አድማ ለማድረግ እንትን ይወስናሉ። ይህንንም ለመንግስት ያስታውቃሉ። በ2 ወር ጊዜ ውስጥ እነኚህ ከስራ የተባረሩ ሰራተኞች ወደ ስራቸው የማይመለሱ ከሆነ የሰራተኞች ጥያቄዎች የማይመለስ ከሆነ በ2 ወር ጊዜ ውስጥ እንትን እናደርጋለን፣ ስራ ማቆም አድማ እናደርጋለን ብለው ይነሳሳሉ። መንግስት አቁሙ ይላቸዋል። እኛም በተለይ አቶ መኮንን አብርሃምን በጣም ያስገድዳቸዋል እና እሳቸው ሞከሩ፣ አቃታቸው። መጨረሻ ላይ ለዚህ ሁሉ ችግሩ እኔ ከሆንኩኝ ብለው ፕሬዚደንትነታቸው ተነሱ በራሳቸው ፈቃድ። አቶ አበራ ገሙ የሚባሉት ደግሞ እንደዚሁ በተለይ በሰራተኛው ላይ የሚደርሰው ጥቃት በጣም አስመረራቸው እና ራሳቸውን ገደሉ። ሱሳይድ ኮሚቴ አደረጉ እና በዚህ መካከል እንግዲህ የኢትዮጵያ ሰራተኞች ምክር ቤት ከነ አቶ መኮንን ከአመራርነት ከተወገዱ በኋላ እና አቶ አበራ ገሙ ከሞቱ በኋላ በጣም መዳከም ጀመረ። የዛ ጊዜ አመራር የነበሩ ሰዎች ምንድነው ስሙ ከመንግስት ጋር ተደራድሮ ከመንግስት ጋር ተስማምቶ መስራትን መረጡ እና በዚህ መካከል በሰራተኛ ውስጥ 2 እንትን ተፈጠረ። አንድ ከመንግስት ጋር የሚሰሩ እንግዲህ በዛ ጊዜ ሌበር አሪስቶክራሲ ይሏቸዋል። ትክክል ይሁን ስሙ አላውቅም ይባል ነበር። ሌላው ደግሞ በፋብሪካ ደረጃ ያሉ የማህበር መሪዎች በርከት ያሉ ናቸው። የማህበር መሪዎች በእነሱ መካከል ትንቅንቅ ተጀመረ። ይህ ትንቅንቅ ከ1958-57 ዓመተ ምህረት ጀምሮ እስከ 1966 ዓመተ ምህረት ድረስ ዘለቀ። ለ1966 ዓመተ ምህረት የእንቅስቃሴው ሲነሳ ሰራተኛው ገና እግርና እጁ ታስሮ ነበርና ብዙ መንቀሳቀስ አይቻልም። በኋላ የተለያዩ ጥረቶች ተደርገው በአንድ በኩል እነኚህ ከመንግስት ጋር ይሰሩ የነበሩት፣ በሌላ በኩል ደግሞ በፋብሪካ ደረጃ የሰራተኛ መሪ የነበሩት መካከል ውይይት አካሂደው በዚህ በአሁኑ ሁኔታ በጋራ አንድ ነገር ማድረግ አለብን ተብሎ መጋቢት 1966 ዓመተ ምህረት የኢትዮጵያ ሰራተኞች አንድነት ማህበር እንትን ስትራይክ አደረገ። 4 ቀን ስትራይክ አደረገ። ያ ስትራይክ መደረጉ የትግሉን አቅጣጫ እጅግ በጣም እንትን በሆነ መንገድ ስር በሰደደ መልክ ጠቀመው ማለት ነው። እንግዲህ በ1966 ዓመተ ምህረት ሁላችንም እንደምናውቀው ምንድነው ስሙ አርሲ ነገሌ ነው ነገሩ የተነሳው። የወታደሩ አመፅ ተቀጣጥሎ ከታክሲ መምህራን ከመምህራን ወጣት ምናምን እያለ ሄደ። የኢትዮጵያ ተማሪዎችም 10 ዓመት ያህል ሲታገል ቆይቷል። በ66ም የበኩሉን አስተዋጽኦ አድርጓል እና በዚህ ጊዜ በ66 ይሄ ነገር በሚሆንበት ጊዜ ስርዓቱ መቆም ያቅተዋል። አቶ አክሊሉ ሀብተወልድ ተነስተው ልጅ እንዳልካቸው መኮንን ስልጣን ያዙ። እሳቸውም ብዙም ሊቆዩ አልቻሉም። ወዲያው ወታደሩ ተነስቶ እንትን አደረጋቸው፣ አወረዳቸው። ብቻ በአጠቃላይ በኢትዮጵያ ውስጥ አንድ መሰረታዊ ነገር ተፈጠረ። ይህም መሰረታዊ ነገር ምንድን ነው? ህዝቡ አልገዛም አለ። እንደ በፊቱ አልገዛም፣
የበፊቱ ሁኔታ ሊቀጥል አይችልም ማለት ጀመረ። በሌላ በኩል ደግሞ መንግስቱም ደግሞ ራሱ ህዝቡን ለመግዛት ህዝቡን ለማስተዳደርም ሆነ ለመግዛት የማይችልበት ሁኔታ ተፈጠረ እና ይሄም እንግዲህ ምንድን ነው የሚባለው በፖለቲካ ሳይንሱ የአብዮታዊ ሁኔታ ተፈጠረ ማለት ነው። የአብዮታዊ ሁኔታ ሲፈጠር ነው እንግዲህ የንጉሱ ስርዓትን ሊወድቅ የቻለው። ምክንያቱም በፍጹም ስርዓቱን ሊያቆዩት አልቻሉ እና እዚች ላይ አንድ ትንሽ ነገር ላንብብና እንትን ልበላችሁ። በ1966 ዓመተ ምህረት የተፈጠረውን ችግር ስቃይና መከራ ከዛሬ ሁኔታ ጋር ስናወዳድርና ስናነጻጽር በጭራሽ የሚገናኝ አይደለም። የዛሬው ለማመን በማይቻል ደረጃ በብዙ እጥፍ የከፋ ነው። ያም ሆኖ ግን ህዝብ ሊነሳሳና ህዝባዊ አመፅ ሊነሳ አልቻለም። ለምን? ቀደም ሲል ጠቀስ እንደተደረገው ህዝባዊ አመፅ ሊፈጠር የሚችለው ሁለት ቅድመ ሁኔታዎች ሲሟሉ ነው። አንደኛው መሬት ላይ የሚታየው ተጨባጭና አስከፊ የህዝቡ ሁኔታ አንዱ ምክንያት ሲሆን ኦብጀክቲቭ ኮንዲሽኑ ማለት ነው። ሌላው የህዝቡን ብሶት መሰረት አድርጎና ተደራጅቶ ሊመራ የሚችል አውራ ድርጅት ሲኖር ነው። የህዝቡ አስከፊ የኑሮ ሁኔታ እዚህም እዚያም ግብታዊ መነሳሳቶች ሊያስከትሉ ቢችልም ስርዓቱን አናግተው እንዳይረጋጋ በገዢው አካል መካከል ልዩነት እየሰፋ እንዲሄድ ለጭቆናና ለመቃ የተደራጀውና የተሰናዳው ወታደርም አፈሙዙን በህዝብ ላይ ሳይሆን የግፉ ጠማቂ በሆኑት በገዢዎች ላይ እንዳያዞር ማድረግ አይችሉም። ዛሬ ብዙ ሰው ከንፈሩን እየመጠጠ ህዝቡ ይሄ ሁሉ መከራ እየወረደበት ለምን መነሳት አቃተው ሲል ይደመጣል። በእርግጥ እዚህም እዚያም መነሳሳቶች ይታያሉ። በተናጠል የቆመ ህዝብ ሊያደርግ የሚችለው ያንን ነው። ከዛ የዘለለ ሊሆን አይችልም። በተጨማሪ የማንነት ፖለቲካ ያጨቀየውን ጎራ ማጽዳት አዳጋችና ውጣ ውረዱ ከባድ መሆኑ መታወቅ ይኖርበታል። ያም ሆኖ ግን የህዝባዊ እምቢተኝነትን ጥያቄ በማንሳት ትምህርታችንን፣ እውቀታችንን፣ ልምዳችንና እንዲሁም ከታሪካችን የጨለፍናቸውን ምክረ ሀሳቦቻችንን ለማካፈል የተነሳን ለኢትዮጵያ መከፈል ያለበትን ዕዳ ከፍለን ያልጨረስን ወገኖች ለወጣቱ ትውልድ የምንችለን ሁሉ ልናስተላልፍና ህዝቡ ለመብቱና ለህልውናው እንዲነሳ ሊረዱት የሚችሉትን መሳሪያዎች ይዘን ቀርበናል። አብዛኞቻችን እረፍት ማድረግ በሚገባን በሰባዎቹና በሰማንያዎቹ ዓመታት ውስጥ የምንገኝ ብንሆንም ህዝባችንን ሞግዚትህ ነን ከሚሉ አስመሳይ መሪዎች ቁጥጥር ስር እንዲወጣ የሚረዳው መድኃኒት ቀምመን ይዘን ቀርበናል። ህዝባዊ እምቢተኝነት የሚባል ለቀጣይ 2 ወራት በቡድን ተከፋፍለን በተለያዩ ሚዲያዎች በመቅረብ ኃላፊነታችን እንወጣለን። ይጠቅመናል የምትሉ አዳምጡና ሌሎች አስታውቁ። ካልመሰላችሁ ግን ግዳጅ የለባችሁም እና አታዳምጡት። የሌሎች የማዳመጥ መብታቸውን ግን አክብሩላቸው ይላል። እንግዲህ እና ይህን ካልኩ በኋላ እንግዲህ በ1966 ዓመተ ምህረት የመሰረታዊ ነገሮች ተፈጠሩ። ወታደሩ ስልጣን ያዘ፣ ደርግ ስልጣን ያዘ። ሰኔ ላይ ስልጣን እንደያዘ መስከረም ላይ መሰረታዊ ነገሮችን ማካሄድ ጀመረ። አንደኛው የንጉሳዊ ስርዓትን አስወገደ። ህገ መንግስቱን እንትን አደረገ፣ አስወገደ። ከዛ በአዋጅ ደረጃ በርካታ አዋጆች አወጣ። መሰብሰብ፣ መደራጀት፣ መናገር የመሳሰሉት 9 ወራት ሙሉ ህዝቡ ሲለማመድባቸው የቆዩትን የአስንትኖች ስራዎች እነሱን በሙሉ ምንድነው ስሙ አደረገ፣ እነሱን አገደ። እስከዚህ ወቅት ድረስ ወታደራዊ መንግስቱ ድጋፍ ነበረው። በዛን ጊዜ በሀገር ውስጥ ይንቀሳቀሱ ከነበሩ የተራማጅ ኃይሎችም ከሌላው ድጋፍ ነበረው። ይህን አዋጅ ሲያውጅ ተቃውሞ እየበረታ ሄደ። የመጀመሪያው ተቃዋሚ በዛ ጊዜ የኢትዮጵያ ሰራተኞች አንድነት ማህበር ነበረ እና መስከረም 5 ቀን ስብሰባ አድርገው ውሳኔ ወሰኑ። ጊዜያዊ ወታደራዊ መንግስት ሳይሆን ጊዜያዊ ህዝባዊ መንግስት መቋቋም አለበት የሚል ውሳኔ ወሰኑ። ያን ውሳኔያቸውን እንግዲህ በየፋብሪካው ለማሰራጨት ነበረ ትልቁ እንትናቸው። ያንን ነገር ደርግ ይሰማና ወደ ሰራተኛው ማህበር ቢሮ ይመጣል። ጉባኤያቸው ላይ 2-3 ሰዎች ልከው እንደኛ 2-3 ሰዎች ይህን እንትናቸውን ሰርዙ ብለው ይጠይቋቸዋል። ሰራተኛዋን ሰርዝም ይላቸዋል። ከዛ በኋላ
ጥለው ይሄዳሉ። ጥለው ሲሄዱ ቀደም ሲል ከሰራተኛው ጋር አታካራ ውስጥ ገብተው የነበሩት አቶ በየነ ሰለሞን፣ ፍስሐ ጽዮን ተኬ እንዳይመሳሰሉት የሰራተኛ ማህበር መሪዎች የነበሩትን እነሱን ይዘዋቸው ይሄዳሉ። ለተወሰኑ ወራት ያስሯቸዋል። አንድ ሰው ብቻ ኢሳማ ውስጥ ትተው ይሄዳሉ ማለት ነው። እንግዲህ አቶ አለም አብዲ ይባላሉ እና እኚህ ሰው ነበሩ እንግዲህ ከዛ ኃላፊነቱን ወስደው እንትን የሚያደርጉት። እኚህ ሰው በራሳቸው በስልጣናቸው የኢትዮጵያ ሰራተኞች አንድነት ማህበር ጉባኤ ያካሄደውን ውሳኔ ሰርዘው ከፋብሪካ እየዞሩ በጅፕ በወታደር መኪና ሆነው ከፋብሪካ እየዞሩ ስብሰባ እንትኑ የስራ ማቆም አድማው ቀርቷል ብለው እንትን ማድረግ ጀመሩ፣ መናገር ጀመሩ። ስትራይኩ በዚህ መልክ ተጨናገፈ ማለት ነው። እና የስትራይክ እንደተጨናገፈ በዛ ጊዜ የነበሩት የማህበር መሪዎች ስብሰባ አድርገው ደርግን ስብሰባ እንዲጠራላቸው ጠየቁ። ደርግ ወደ ጥር አካባቢ ስብሰባ ጠራላቸው። በዛ በተጠራ ስብሰባ ላይ የአስመራም የድሬዳዋም እንዲገኙ ጥያቄ አቅርበው ነበረ። የድሬዳዋም የአስመራም ሳይገኙ ይቀራሉ እና በዚህ ስብሰባ ላይ እንትኖቹ 9 ሰዎች ያሉበት የአዲስ አበባና አካባቢ ማህበር መስርተው ይሄዳሉ። የአዲስ አበባና አካባቢ ማህበር መስርተው ሲሄዱ እንደገና ያን ሀሳባቸውን ለአቶ አለም አብዲ ያቀርቡላቸዋል። አቶ አለም አብዲ ዛን ጊዜ የነበሩት ምክትል ሊቀመንበር የነበሩ ናቸው። እሳቸው ብቻ ነበሩ የቀሩት የኢሳማ አመራር መካከል። እሳቸው እነሱን የማይቀበሏቸውም በኢሳማ ውስጥ እንዳይሰበሰቡ ይከለክሏቸዋል ማለት ነው። እና እንግዲህ የህዝባዊ እምቢተኝነት ጥያቄ የሚነሳው የዚህ ጊዜ ነው እሱ አንዱ። እና ኢሳማ ውስጥ መሰብሰብ ሲከለከሉ ኢሳማ ውስጥ መሰብሰብ ተከልክለናል ብለው ሰራተኞቹ ያንተን ነገር ስብሰባቸውን ሊያቆሙ አልቻሉም። አንድ የዛን ጊዜ ሞዝቮልድ የሚባል ነበረ መስሪያ ቤት። የሞዝቮልድ ሰራተኞች ማህበር ጽህፈት ቤት ውስጥ የስብሰባ ማድረግ ይጀመራል ማለት ነው እሱ። በዚህ ስብሰባዎች ውስጥ እኔና ግርማቸው ለማ የኢህአፓ አባላት ነን፣ ሁለታችንም በዛ ውስጥ እንገኛለን። በዚህ ስብሰባ ላይ ከ25 እስከ 30 የሚደርሱ የሰራተኛ ማህበሮች ይገናኛሉ። በህቡ ነው የምንሰራ የነበረው። መንግስት ምን እንደሚሰራ ያቅም፣ ኢሳማ ውስጥ ስብሰባ መካሄድ እንደማይችል ያውቃሉ። ከዛ በላይ የሚያውቁት ነገርም አልነበራቸውም እና ይካሄዳል። ስትራቴጂዎች ይነደፋሉ ማለት ነው እሱ እና የስትራቴጂዎች ይነደፋሉ። የመጀመሪያው ስትራቴጂም የአቶ አለም አብዲን እንግዲህ ዋናው ጥያቄ ህዝቡ በተለይ ሰራተኛው ደርግ የእኛን ጥያቄ ሊመልስ ይችላል፣ ጥያቄያችንን ይመልስልናል የሚል ስሜትና ፍላጎት ነበራቸው እና ያንን ስሜትና ፍላጎት መጋፋት አይቻልም ነበርና መቀበል የግድ ነበረ እና በዛ መሰረት ምን መደረግ አለበት የሚባል ውይይት ይነሳል። በዛ ምን መደረግ አለበት የሚባል ውይይት ሲነሳ ይሄ ሰውዬ የሰራተኛ ወዳጅ ሳይሆን የሰራተኛ ጠላት ነው፣ ሰራተኛን የሚበድል ሰው ነው። ስለዚህ ደርግ ስላላወቀ ነው ይህን ነገር ለዚህ ሰውዬ ድጋፍ የሚሰጠው። ስለዚህ ይህን ሰውዬ ይዘን ለደርግ እናስረክበው የሚባል ጥያቄ ተነስቶ ስምምነት ይደረስና ጉባኤ ይጠራል። ጉባኤ ከመደረጉ በፊት 33 የሚሆኑ ሰራተኛ ማህበር መሪዎች መጥተው ኢሳማን ይቆጣጠራሉ። አቶ አለም አብዲ ቢሮ ሲገቡ እሳቸውን በቁጥጥር ስር ይውላሉ። ከዛ በቁጥጥር ስር እንደዋሉ እንዴት እንደሆነ በማይታወቅ መንገድ የ5ኛ ፖሊስ ጣቢያ አዛዥ ወደ ኢሳማ አዳራሽ መጥተው ሰውየውን አውጥተው ይወስዳሉ። እኛም ልናስረክባችሁ ነበረ እንኳን መጣችሁ እናወሰዳችሁ ይላሉ። ኤኒዌይ ጥያቄ ወደ ደርግ ይደርሳል። የዚህ ጊዜ የደርግ አባላት ሻምበል ወር ሻለቃ ተሰማ ደሬ ነበር። ብቻ የደርግ አባላት 3 የደርግ አባላት ይመጣሉ። እነሱ መጥተው ንግግር ያደርጋሉ። ንግግር አድርገው እነሱ አይደሉም የመጡት። የዛ ጊዜ መሪዎቹ ይጠሩና ሰራተኛ መሪዎች ይጠሩና ወደ ቤተ መንግስት እንዲሄዱ ይደረጋል። እና ቤተ መንግስት እንደሄዱም መንግስት ኮሎኔል ሻለቃ መንግስቱን ነበር ያናገሩት። በዛን ጊዜ ሻለቃ ነበሩ። እሳቸው ንግግራቸውን ከሰሙ በኋላ ዘልፈው ሰድበው ምናምን ያባረሯቸዋል። የዛን ጊዜ መጥተው ተመልሰው ስብሰባው አልተበተነም ነበርና እነኚህ የሰራተኛ መሪዎች ተመልሰው
ለሰራተኛው ከሻለቃ መንግስቱ ጋር የተደረገውን ውይይት ይነግሯቸዋል። እንደዘለፏቸው አቶ አለም አብዲ ሰራተኛ ማህበር መሆናቸውን እንትን እንዳደረጉ እንዳጸደቁ ይነግሯቸዋል። ሰራተኛው ይበሳጫል። ከዛ ሌላ ስብሰባ እንጠራለን ብሎ ቀን ቆርጦ ይነሳል። እንግዲህ አሁንም በዚህ ጊዜ ኢሳማ ውስጥ መሰብሰብ አይቻልም፣ ተከልክሏል። ለዚህ ሌላ የተለመደውን ስብሰባ ወልድ ሰራተኞች ማህበር እንትን ውስጥ መደረግ ይጀምራል ማለት ነው። እና ይሄም እንግዲህ ሌላ በመንግስትም ሆነ የሰራተኛ ማህበር አመራር አትሰብሰብ ሲል እጅን አጣጥፎ መቀመጥ አይቻልም። ስለዚህ ስለሆነም የተጀመረው ስብሰባ ይቀጥልና ምን እናድርግ የሚል እርምጃ ላይ ውይይት ይደረጋል። ቀጣዩ እርምጃ አቶ አለም ኢሳማን መቆጣጠር አለብን የሚል ጥያቄ ይወሳል። ኢሳማን ለመቆጣጠር እንደገና የአዲስ አበባና አካባቢ ከ100 በላይ የሚሆኑ የፋብሪካ ማህበሮች ናቸው። እንደገና ስብሰባ ይደረጋል ማለት ነው። እሱ ስብሰባ ይደረግና በዛ ስብሰባ ላይ አቶ አለም አብዲ እንዳይገቡ ይደረጋል። ወደ ኢሳማ ጽህፈት ቤት እንዳይገቡ ይደረጋል። እና በዚህ መካከል እንግዲህ መካከል ላይ ለማሳጠር ብዬ አንድ እንትን ተወት አድርጌያለሁኝ። አንድ ኢቨንት በጣም ሜጀር አልነበረም፣ ግን ተወት አድርጌያለሁኝ። በዚህ ጊዜ እንግዲህ ይህንን እሳቸው ውጭ ሆነው እንትን በሚያደርጉበት ጊዜ ሆኗን 30 ሰዎች ከአቃቂ ኢንዶ ቴክስታይል ሰራተኞች አምጥተው ምናምን ረብሻ ለመፍጠር ይሞክራሉ። በዚህ ጊዜ ተካት ሁሉ የሚባል የደርግ ሴኩሪቲ ኃላፊ መጥቶ እንትኑን ምንድነው ስሙን ኢሳማን ይቆጣጠራል። ከዛ እዛ ተሰብስበው ነበረ። በ10 ደቂቃ ውስጥ ከዚህ ካልወጣችሁ ይላቸዋል። ማርቆስ አጎስ ንግግር ያደረግና አዳራሹን ለቀው ይወጣሉ። በሌላ ዘዴ ትግላችን እንቀጥላለን ብለው ይወጣሉ። ይሄ እንግዲህ የሚሆነው ወደ ግንቦት ውስጥ ነው። እሱ ግንቦት 13 ወደዛ አካባቢ ነበረ። እና በዚህ መልክ እንግዲህ ደርግም እንትን ያወጣል፣ ምንድነው ስሙ መግለጫ ያወጣል። መግለጫው ይሄ በፊዶ ብርዷ ስርዓት ጊዜ የተመሰረተ ማህበር የኢትዮጵያን ተራማጅ ሰራተኛ ሊያደራጅ አይችልም እና ከዛሬ ጀምሮ የሰራተኛ ማህበር ታግዷል፣ ተከልክሏል፣ በአዲስ እስኪደራጅ ድረስ ታግዷል በሚል ጥያቄ ይነሳል እና ለተወሰነ ጊዜ ሰራተኛ ማህበሩ ይዘጋል። እንደገና የሰራተኛ ማህበር በደርግ ሲዘጋ ያ ስብሰባ የህቡ ስብሰባ ይቀጥላል ማለት ነው። እየቀጠለ እንግዲህ ህቡ ስብሰባው ወደ እንዳልኳችሁ ከ25 ከ30 የሚሆኑ ሰዎች ማህበር መሪዎች ናቸው የሚሰበሰቡት። ከዛ በየእንትኑ በየአካባቢው የጉለሌ ሰራተኞች ማህበር፣ የነፋስ ስልክ ሰራተኞች ማህበር፣ የአቃቂ ሰራተኞች ማህበር እንትኖች አሉ፣ ብራንቾች፣ ቅርንጫፎች አሉ እና ያ አካል የሚወስናቸው ነገሮች ወደ እነዚህ ቅርንጫፍ አካሎች ይተላለፉ ነበር እና ኢሳማን ተዘጋ። በአጭር ጊዜ ውስጥ የስራ ማቆም አድማ ለመጥራት ከፍተኛ ዝግጅት ይደረጋል። በተለይ ዝግጅቱን ደግሞ የሚያቀጣጥሉት ራሳቸው የደርግ አባላት ናቸው። በየቦታው የሄዱ ኢሳማን መዝጋታቸው ብቻ ሳይሆን ኢሳማን እንትን ማድረጉን ድርጅቱ መዘጋቱን ከነጭራሹ ድርጅቱ መፍረሱን ይነግሯቸዋል። ሰራተኛ በዚህ ጊዜ ይበሳጫል እና የስራ ማቆም አድማ ለማድረግ ዝግጅት ይጀመራል። መረጃው ይደርሳቸዋል። ስራ ማቆም አድማ ሊደረግ እንደታሰበ ሲያውቁ የዛ ጊዜ ወዲያው ይከፍቱታል። ከፍቱና ምንድነው ስሙን ሰራተኛው እንዲሰበሰብ ይጠራሉ ማለት ነው። እሱ እንዲሰበሰብ ይጠራሉ። እንዲሰበሰብ ጥሪ ያደርጋሉ። ተሰበሰበ ሰራተኛው። እነሱ እንኳን በራሳቸው አመራር በፓርላማ ውስጥ ነበር እንዲሰበሰብ የፈለጉ የነበሩት። ሰራተኛው መጀመሪያ እንሰብሰብና እንትን እንበል ይላል። እንሰብሰብ እንጂ ከተሰበሰበ በኋላ ችግር የለውም ይላል። ይሰበሰባል። እኛ ፓርላማ እንሰበሰብም፣ የራሳችን ጽህፈት ቤት አለ፣ ጽህፈት ቤታችን ነው የምንሰበሰበው ይላል። አንደኛ። ሁለተኛ የቼር የሚያደርጉት ኮሎኔል ብርሃኑ ባየህ ነበሩ፣ በደርግ የተመረጡት። እኛ የራሳችን ሊቀመንበር አለ፣ ሊቀመንበራችን ማርቆስ አጎስ ነው፣ ውስጡ ሊቀመንበራችን ንግግር ያደርግልን የሚችለው ይላሉ። አቶ ብርሃኑ ባየ ትንሽ ንግግር እንዲያደርጉ ይፈቅዱላቸዋል እና ቢሮችን ሄደን ቢሮችን ውስጥ የራሳችን ሊቀመንበር ንግግር ያደርግልናል ይላሉ። ሶስተኛ ኢሳማን በዘጉበት ጊዜ የተወሰኑ ሰራተኛ ማህበር መሪዎችን አስረው ነበረ። የሰራተኛ ማህበሮች መሪዎቹ ተፈተው እኛ ጋር ካልመጡ በስተቀር ይህን ነገር አንቀበልም ይላሉ። እነሱም ይለቀቃሉ። ሁሉንም ነገር እንትን ያደርጋሉ፣ ስትራይክ ያደርጋሉ ብለው ስለፈሩ ማለት ነው። እንግዲህ እዛ ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ
እንግዲህ ግንቦት 17 ወደዚህ አካባቢ ስብሰባው ይደረጋል። ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ የኢትዮጵያ ሰራተኞች አንድነት ማህበር ነፃ የኢትዮጵያ ሰራተኞች አንድነት ማህበር ተፈጠረ። ይህ አንድነት ሰራተኞች ማህበር ለ3 ወር ነው የቆየው በኢትዮጵያ ታሪክ ውስጥ። መጀመሪያም በንጉሱ ጊዜም አልነበረም፣ በደርግ ጊዜም ለ3 ወር ያህል ቆየ። ከዛ በኋላ በህወሓት ዘመነ መንግስት፣ በኢህአዴግ ዘመነ መንግስት ነፃ የኢትዮጵያ ሰራተኞች ማህበር አልነበረም። በአብይ ዘመነ መንግስት ነፃ ሰራተኞች ማህበር አልነበረም። የኢትዮጵያ ሰራተኞች ለ3 ወር ብቻ ነው በ62 ዓመት እድሜ ውስጥ በነፃነት ሊሰራ ይችላል። ጥያቄዎች ይኖሩኛል፣ ግን ወደ ወሰን ልሂድ እና ደግሞ ወሰንም እንደዚሁ ከተለያዩ ከተመለከትሻቸው ከተሳተፍሽባቸው በመነሳት በምሳሌነት ልታነሻቸው የምትችያቸው አሉና ምን ይመስላሉ የሚለውን እስኪ በመጠኑ ይጅበት። እሺ፣ በጣም አመሰግናለሁ። በእውነቱ የኢትዮጵያ ሰራተኞች ማህበር 3 ወር ብቻ በነፃ የታገለ ግን በእኛ በሀሳባችን ስናስበው ግን ረጅም ዓመት የሆነ ነው የሚመስለው የነበረው የትግሉ እንትን ማለት ነው። የትግሉ ጥንካሬና የኢትዮጵያ ሰራተኞች ማህበር በጣም በኢትዮጵያ ውስጥ በጣም የሚታወቅ፣ ከዛ በፊት የፖለቲካ ድርጅት የሚባል ነገር የለም። የኢትዮጵያ ሰራተኞች ማህበር ነው በጣም ብዙ ታሪኩ የሚታወቀው በህዝቡ ዘንድም በትግሉ ህይወትም ማለት ነው። እና በጣም ጥልቅ የሆነ እንትን ባጭር እንትን እንደዚህ ስለገለጽከው ክፍሉ አመሰግናለሁኝ። እንግዲህ እኔ የተሳተፍኩባቸው በህይወቴ የተሳተፍኩባቸው እንግዲህ በኢትዮጵያ የህዝብ ትግል ውስጥ ስለ ህዝብ በተደረጉ ትግሎች ውስጥ ከ14 ዓመት እድሜ ጀምሬ በጣም በምሳሌነት የማነሳቸው ብዙ እንቅስቃሴዎች ነበሩ። ለምሳሌ በ14 ዓመት የ7ኛ ክፍል ነው የነበርኩት። በ62 ዓመተ ምህረት በኢትዮጵያ 62 ዓመተ ምህረት ማለት ነው የተማሪዎች እንቅስቃሴ ላይ የተገደሉ የ2ኛ ዓመት ተማሪ የነበረ ደመቀ ዘውዴ የሚባል የሰፈራችን ሰው የዩኒቨርሲቲ 2ኛ ዓመት ተማሪ ነው የነበረው እና ተማሪዎች እንቅስቃሴ ያደረጉትም እንቅስቃሴ ጥላሁን ግዛው የተገደለበት ዓመት ነው የነበረው እና የእሱን መገደል ምክንያት በማድረግ የሀዘን መግለጫ ሰልፍ ነው የነበረው። በዛ ሰልፍ ላይ የተሳተፉት ውስጥ ደመቀ ዘውዴ የሚባል እኛ እንግዲህ የምናውቀው ሌሎችም አሉ የተገደሉ፣ እሱ አንዱ የተገደለ ነበረ። አክቹዋሊ 6ኛ ክፍል ሆነን ነው እንጂ 6ኛ ክፍል ሆነን ነው እና የእናቴ አባቱ ቤት ከትምህርት ቤታችን አጥር ጋር አንድ ላይ የተያዘ ስለነበረ ወንድሙም ከኔ ጋር አንድ ክፍል እንማር ስለነበረ ትምህርት ቤታችንን ዘግተን ለቅሶ ሄድን ማለት ነው። ለመጀመሪያ ጊዜ እንደዚህ ትልቅ ለቅሶ ላይ ስሳተፍ ማለት ነው። እና በዛ ምክንያት በጣም ለተማሪዎች እንቅስቃሴ ቅርብ እየሆንን ሄድን ማለት ነው። በዛ ምክንያት እና በየጊዜው ታህሳስ 19 ነው የተገደለው በ62 ዓመተ ምህረት ጥላሁን ግዛው። ሁልጊዜ ታህሳስ 19 ይከበር ስለነበረ ልክ በዛን ጊዜ ሁልጊዜ ሰላማዊ ሰልፍ ወይም አንድ አይነት እንቅስቃሴ በተማሪዎች አካባቢ ይካሄድ ነበረ እና በየዓመቱ ታህሳስ 19 አይዘለልም ነበር በተማሪዎች እንቅስቃሴ ጊዜ። እና እንግዲህ የተማሪዎች እንቅስቃሴ ብዙ ጊዜ የሚጀመረው ያው በካምፓስ ማለት በትምህርት ቤት ውስጥ በሚደረጉ ነገሮች ትምህርታቸውን አስመልክቶ ትምህርት ለሁሉም እኩል እንዲዳረስ የመሳሰሉትን ጥያቄዎች ነበር የሚያነሳው። ግን ከ62 ዓመት በኋላ ግን የህዝቡንም ጥያቄ እየጨመረ የዲሞክራሲ መብቶች እንዲከበሩ፣ የሰራተኛው መብት እንዲከበር፣ የመሬት ላራሹ፣ ትምህርት ለሁሉ ማዳረስ የሚሉትን ጥያቄዎችን እያነሳ በየዓመቱ ሰላማዊ ሰልፍ ያደርግ ነበር እና ሰላማዊ ሰልፍ ደግሞ አንዱ የእምቢተኝነት መግለጫ መንገድ ሆኖ የሚታይና ትልቁ መሳሪያ የነበረ ነው እንግዲህ በኃይለ ሥላሴ ጊዜ ማለት ነው። አሁን ከ1966 ዓመተ ምህረት ጀምሮ ደግሞ ተቀይሮ በ66 ዓመተ ምህረት በጣም ህዝቡ በሙሉ የሃይማኖት ሰልፎች ተካሂደዋል። የታክሲ ሹፌሮች ሰልፍ ተካሂዷል። የሴቶች ሰልፍ ተካሂዷል። እነዚህ ሁሉ ነገሮች እያየናቸው ያደግን የነዚህ ሁሉ ነገር ጥምር ውጤት ደግሞ የንጉሠ ነገሥቱን መንግስት ማብቂያ የ40 ዓመት
ንግስና ማብቂያ ያደረገ ትግል ነው የተካሄደው። ይሄን እነዚህን ሁሉ አይተናል። ከዛ በኋላ ደርግ መጣ። ደርግ ከመጣ በኋላ ደግሞ የተከተለው የፖለቲካ መስመር ያው የሶሻሊስት መስመርም ስለነበረ ይሆናል። የሶሻሊስት ስርዓት ብዙ ጊዜ ህዝቦች ላይ ያተኮረ ነገር ስላለው ብዙ ማህበራት ተቋቋሙ። ከሰራተኛውም ጨምሮ የመምህራን ማህበር፣ የቀበሌ ማህበራት፣ የኢትዮጵያ ወጣቶች ማህበር፣ የሴቶች ማህበር በየቀበሌው በየመንደሩ ስለተቋቋሙ ህዝባዊ ትግሉ ሞር በእነዚህ ውስጥ ነው ሲሰራ የኖረው የነበረው እና ወጣት ማህበር ደግሞ ስፔሻሊ በእኛ ሰፈር ማለት ራስ ደስታ አካባቢ ነው ጉለሌ ቁጥር 1 የሚባል የወጣቶች ማህበር በኃይለ ሥላሴ ጊዜ ነበር የተቋቋመው። አይ ቲንክ ይመስለኛል የኛ መንደር አንደኛ ቀደም ብለው መጀመሪያ ላይ ከተቋቋሙት ከተሞች መሃል አንዱ ስለሆነ ጊዮርጊስን፣ ፒያሳን አጠቃሎ የቆዩ ከተሞች ስለሆኑ ብዙ ትምህርት ቤቶችም በዙሪያቸው ናቸው ያሉት፣ የሃይ ስኩል ትምህርት ቤቶች። ዩኒቨርሲቲውም በዛው ክልል ውስጥ ነው ያለው። የሃይ ስኩል ትምህርት ቤቶችም ተፈሪ መኮንን፣ እቴጌ መነን፣ ሎሉ መኮንን፣ መድኃኔዓለም እነዚህ ሁሉ ሚኒሊክ እነዚህ ሁሉ ቅርብ ናቸው እና ሁሉም አብዛኛው ተማሪ ከዚህ ሰፈር የሚሄዱ ናቸው በሁሉም የሃይ ስኩል ትምህርት ቤቶች እና ነቃ ያለ ሰፈር ነበር እና አይ ቲንክ በኃይለ ሥላሴ ጊዜ ነው የወጣቶች ማህበር የተቋቋመው። በማዘጋጃ ቤትን አስፈቅደው በማዘጋጃ ቤት ፈቃድ ነበር የተቋቋመው እና በአካባቢያችን ያሉትን ስራዎች የምንሰራቸው የነበሩ ህዝባዊ ስራዎች ነበሩ የሚሰሩት የነበሩ። እኛ ያው ትንንሾች ነን፣ ታላላቆቻችን ግን ትልቁን ሮል ተጫውተዋል። ያንን ወጣት ማህበር ሲያቋቁሙ ተምሮ ማስተማር እናስተምር ነበረ። የቤት ሰራተኞችን በኋላ ወዛደር የተባሉትን የህብረተሰብ ክፍሎችን፣ የቤት ሰራተኞችን፣ ሴተኛ ዳሪዎችን እነዚህን ሁሉ ተምሮ ማስተማር ከትምህርት ቤታችን ከመጣን በኋላ ሁላችንም በየደረጃ ለምሳሌ እኛ ፊደል እናስቆጥር ነበረ። ከኛ ከፍ ያሉት ደግሞ ማንበብና መጻፍ ያስተምሩ ነበረ። ከነሱ ደግሞ ከፍ ያሉት አራቱን መደብ ሂሳብ ያስተምሩ ነበረ እና ትምህርት ቤት አንዱ ትምህርት ቤት ነው የነበረው በወጣት ማህበሩ የሚሰጠው ለህብረተሰቡ። ሌላው ወጣቶች ካልባሌ ቦታን ለማዳን አልባሌ ቦታው ውለው ዱርዬዎች እንዳይሆኑ የተለያዩ ወጣቱን ሊያሳትፉ የሚችሉ ፕሮግራሞች ከስፖርት ጀምሮ የእግር ኳስ፣ የኪነ ጥበብ፣ የቴብል ቴኒስ የመሳሰሉትን ፕሮግራሞችን ቀርጾ ወጣቶች ከትምህርት ቤት በኋላ እነዚህን ነገሮች በማድረግ ከሌላው መጥፎ ስራዎችና አልባሌ ቦታዎች ከመዋል እንዲታገዱ ያደርግ ነበር እና በዚህ ሁኔታ ላይ ያለን ነው 66 አብዮት የመጣውና 66 አብዮት ከመጣ በኋላ ደግሞ ሁኔታው በጣም ይሄንን ወጣት ማህበር በጣም እንዲያድግ አደረገው። እንደውም እኛ ክልል ያሉ ወጣቶች ብቻ ሳይሆኑ ከሩቅ ሰፈር ሁሉ ከመርካቶ፣ ከጉለሌ፣ ከእንጦጦ፣ ከፒያሳ ያሉ ወጣቶች ሁሉ የሚመጡበት ትልቅ ኦርጋናይዜሽን ሆነ። ትልቅ ወጣቶችን የሚያሰባስብ ሆነ እና በዛ የአብዮት ፍንዳታ ነበር የሚባለው ያን ጊዜ አብዮቱ ፈነዳን የተባለው በ66 ዓመተ ምህረት። በዛ ሁኔታ የአብዮትን መፈንዳት የህብረተሰብን የእድገት ደረጃዎችን የመሳሰሉትን ነገሮች እንድንማር ልጅነታችንን ትተን በትልቅ የሀገራዊ ጥያቄዎች ላይ ዕውቀት እንዲኖረን ታላላቆቻችን ባደረጉት ጥረት በዛ ውስጥ ተዋጥን እኛም ማለት ነው እና ብዙ ነገሮች ተሰሩ። ከዛ በኋላ ቲያትርን ሰራ ነበረ። አመታዊ በዓል ብለን ህብረተሰቡን የአካባቢውን ህዝብ ጋብዘን እናሳይ ነበር። የህብረተሰቡን እንቅስቃሴ፣ ገበሬውን፣ የመምህራኑን፣ የተማሪዎቹን፣ የላባደሩን እነዚህን ሁሉ ያቀፈ ቲያትሮች እየደረስን እዛው እየደረስን ቲያትሮችን እየሰራን ህዝቡን እያሳተፍን በጣም ቢዚ እየሆንን ሄድን። በቃ ከልጅነት ጨዋታ ይልቅ ቁም ነገሮች ላይ በቃ ምን እንስራ፣ ለአካባቢያችን ምንድነው የጎደለው፣ ሰፈር ማጽዳት፣ በየ3 ወሩ ሰፈሩን ማጽዳት፣ ሴቶችን ማህበር ማደራጀት፣ ወጣቶችን እንደዚሁ በተለያየ ለምሳሌ ገብረ ክርስቶስ ደስታኛ ጋር ነበር የሚኖረው የነበረው እኛ አካባቢ ነበር የሚኖረው። በስዕል ፍላጎት ያላቸውን ወጣቶችን እንዲማሩ እሱን ሄደን
ስዕል መማሪያ እንዲሰጠን ስንጠይቀው እና በጣም ትንንሾች ነን ግን በቃ የምንሰራቸው ዛሬ ነው ያን ጊዜ እንደዚህ አይታሰበኝም ዛሬ ሳስበው ግን በጣም ትልልቅ ሰዎች ሊሰሩት የሚችሉትን ነገር ነበር የምናስበው የነበረና በሩ ላይ ጠብቀነው ገብረ ክርስቶስን ጥያቄ ያለን ስንለው እሺ ግቡ ብሎን እንደ ፎቅ ነገር ነው የሱ ቤትና ወደ ፎቁ ስንወጣ ስዕሎች ግድግዳው ላይ እያየን የመጣንበትን ትተን ስዕሎቹን እናያለን ዝም ብሎ ቆሞ ያይናል እሱ እና ስንጨርስ እሺ ምን ፈልጋችሁን የመጣችሁት ሲለን አይ እንደዚህ ወጣት ማህበር አለ ወጣት ማህበራችን ደግሞ ወጣቶችን ካልባሊ ቦታ ለማድረግ ለማዳን በተለያዩ ፕሮግራሞች እንዲጠመድና እንዲማር ስለምንፈልግ በስዕል ፍላጎት ያላቸው ልጆች ሊማሩበት የሚችሉ ቃስጠን ብለነው 10 ዶንኪ ቸር የሚባላል የሰዓሊዎች እሱን ወረቀቶች ቀለሞች የመሳሰሉትን ነገሮች በሙሉ ሰጠን እና በዛ አማካኝነት በስዕል ፍላጎት ያላቸው ልጆች ስዕል ይማራሉ ላይብረሪ አደራጅተናል ላይብረሪ የሚያነብ ላይብረሪ ያነባል ቴብል ቴኒስ የሚጫወት ቴብል ቴኒስ ይጫወታል ከትምህርት ቤት ስንመለስ ቤታችን መክሰሳችንን በልተን ወጣት ማህበር ነው የምንገኘው በቃ ቤት ከሌለን ወጣት ማህበር ነው ያለነው ወላጆቻችን ራሳቸው ከጠፋንባቸው ወጣት ማህበር ነው የሚመጡት የሚያገኙንና ራሱ ሰፈሩ እንኳን በቃ በጣም በቃ ሰላማዊ ሰፈር ልጃገረዶች ብቻቸውን ሲወጡ ድሮ በየመንደሩ በየኮርነሩ ላይ ተቀምጠው የሚቀመጡ ጎረምሶች አሳልፏቸውም ነበረ ብዙ ነገሮች ናቸው የነበሩትና እነሱ ሁሉ ቀርተው እንደዚህ አይነት ሁኔታ ስለተፈጠረ ወላጆቻችንም በቃ በመገረም ያው ይገርማቸዋል በጣም በመገረም ግን ሁኔታውን ጥሩ መሆናችንን ደግሞ የሚወዱት ነገር ስለነበረ ትልቅ መንገድ ከፈተልን ስለ ህብረተሰባችን ለማወቅ ስለ ሀገራችን ለማወቅ ለመነጋገር የውይይት ስርዓት የመሳሰሉትን ነገሮች በቃ ተማርን በዚህ ሁኔታ ውስጥና በሀገሪቱ በሚደረጉ የትግል እንቅስቃሴዎች ላይ ወጣት ማህበሩ የህዝብን ጥያቄ በመደገፍ አብሮ ይወጣ ነበረ እንደገና ሰፈር ውስጥ ደግሞ ማደራጀት ለምሳሌ በተከለከለበት ጊዜ እንደ ልብ ሰላማዊ ሰልፍ መውጣት ከተወሰነ እንትን በኋላ ደርግ አቁሞ መውጣት አይቻልም መሰለፍ አይቻልም መጻፍ አይቻልም መነጋገር አይቻልም ሁሉ ብሎ መግለጫ አዋጅ ባወጣበት ሰዓት በሰፈር ውስጥ ግን በድብቅ ህቡ በሚባል መልክ በቃ የተወሰኑ ሰዎች ኦርጋናይዝ አድርገው በህቡ ሁሉ ሰው እንዲዳረስ አድርጎ ቀድም ልክ አቶ ክፍሉ እንደገለጸው ለ20 ለ30 ደቂቃ ወተን አሰምተን ቤታችን እንገባለን እና ይህንን የመሳሰሉ ትግሎችን ተሳትፌያለሁኝ ከዛም እድገት በህብረት ዘመቻ ደግሞ ሄጃለሁኝ እድገት በህብረት ዘመቻ በምንሄድበት ጊዜም እዛ የነበርንበት አካባቢ ዋናው ምድብ ጣቢያ ነው የነበርኩት ባሌ ክፍለ ሀገር ነው የዘመትኩት እና በዛ በነበርንበት ሰዓት የገበሬዎችን ጥያቄ የመሬት ላራሹ አልታወጀም ነበር ስንሄድና መሬት ላራሹ መታወጅ እንዳለበት እየታገለን ከሱ ጋራ ብዙ ጥያቄዎች አሁን ያነሳቸው ጊዜያዊ ህዝባዊ መንግስት ያን ጊዜ የሚነሳ የነበረ መፈክር ነው የዲሞክራሲ መብት ያለ ገደብ የሚነሱ የነበሩ ናቸው እነዚህን ጥያቄዎች ጠይቀን የዘመቻ ጣቢያውን የስራ ማቆም አድማ አደረገን በባሌ ክፍለ ሀገር ማለት ነው እና ይህንን ከተደረገ በኋላ ይህን ያስተባበሩ ተብለው 15 የዘመቻ ጣቢያት ወንድሞቻችንና እህቶቻችንን ወደ አዲስ አበባ ታስረው ተወሰዱ እነሱ ታስረው ሲወሰዱ እኛ እነሱ እስካልተፈቱ ድረስ የዘመቻውን ስራ አንሰራም ብለን የስራ ማቆም አድማ አደረገን ለ15 ቀን የስራ ማቆም አድማ አደረገን ቴሌግራም ተደውሎ እንፈታቸዋለን እሺ ሲሉ አይ እጃችን ድረስ እስካልመጡ ድረስ አንጀምርም ብለን የ15 ቀን የስራ ማቆም አድማ አድርገን ተፈተው መጡ ይሄ የህዝብ ጉልበት ማሳያ መሆኑን የሚያረጋግጡ በአካል የተሳተፍኩባቸው ናቸው ብዬ ለመናገር እደፍራለሁኝ እንግዲህ ጥያቄሽን መልሼ ከሆነ እንዳላረዝመው እዚህ ላይ ባቆምና በውይይታችን ደግሞ በጥያቄ መሰረት እየመለስኩ ይላልኝ እሺ አመሰግናለሁ እንግዲህ ሁለታችሁም የተካፈላችሁባቸው የተለያዩ እንቅስቃሴዎች በተመለከተ የተወሰኑትን አካፍላችሁናል በክፍል አንዱ ያለፉት ጊዜያት ምን ይመስላሉ በሚል እንደው ቀንጭበን ለማየት ነው የምንሞክረው በክፍል ሁለታችን ደግሞ አሁን ካለው ተጨባጭ ሁኔታ አንፃር
ህዝባዊ እምቢተኝነት እንዴት ይታያል የሚለውን እናያለን። አቶ ክፍሉ ምናልባት ቅድም ካነሳ ውስጥ ያልጨረስከው መጨመር ያለበት ነገር ካለ ወደ አንተ ልለፍና ክፍል አንዳችንን በዚህ እናጠናቀቃለን። እሺ፣ እሱን ላረግ እችላለሁ፣ ግን ከዛ በፊት ወደ አንቺ ልመጣ ፈልጋለሁ ከፈቀድሽልኝ። እሺ፣ ወደ አንቺ እኛ እንግዲህ ሌላ ትውልድ ያ ትውልድ የሚባለው አካል ነን፣ ወሰንን ጨምሮ። እነሱ ወሰኑ የዝቅተኛው ወጣቶቹ ትንንሾቹ ነበሩ። እኔ መሀል ላይ ነኝ። ከእኔም ደግሞ ትልቆች አሉ፣ አሁንም ያሉ አሉ ከእኔ የተለቅ የሚሉት እና እንዴት ነው በሶስት ነው የምንከፍለው ያ ትውልድን። አንደኛው የመጀመሪያዎቹ አሁን እድሜያቸው ዛሬ ያሉት 85 እስከ 89 ድረስ እድሜያቸው ያሉ የመጀመሪያው ትውልድ ናቸው። እነሱ በታህሳስ 1953 ዓ.ም መፈንቅለ መንግስት ጊዜ ሰልፍ ያደረጉ ናቸው። የጀነራል መንግስቱ ነዋይን ጥሪ ተቀብለው ሰልፍ ያደረጉ ናቸው እና ያ የመጀመሪያው ትውልድ ይባላል። ያ ትውልድ የመጀመሪያው አካላት በዚህ ውስጥ እነ ኃይሌ ፊዳ፣ እነ ነገደ ጎበዜ፣ እነ ብርሃነ መስቀል ረዳ፣ እነ ዘሩ ከሸና የመሳሰሉት ይገኙበታል። ሌሎችም አሉ። እሱ አንደኛው የመጀመሪያው ትውልድ ነው። ሁለተኛው ትውልድ በ1953 ዓ.ም 7ኛ እና 8ኛ ክፍል የነበርን ልጆች ነን። ስለ ፖለቲካ ምንም ነገር አናቅም። መፈንቅለ መንግስቱ ለምን እንደተደረገ አናቅም። የዛ ጊዜ እኛ በንጉሱ ነበር ምናምን የነበረው። ስንምልም ዛሬ አሁን እመቤቴን እንደሚባለው ሚካኤልን ምናምን እንደሚባለው በዛ ጊዜ ኃይለስላሴ ሙት ብለን ምን ልጆች ነበር። በኋላ ላይ መጠራጠር ስንጀምር ከግራና ቀኝ በስርዓቱ ላይ ጥርጣሬ ተነስቶ ምንድነው ስሙ መንፈሳችንን ትንሽ እያወቀው ሲሄድ ኃይለስላሴ ይሙት ማለት ትተና ኃይለስላሴ ይሙ ማለት ጀመር። ትን እየተውናት ያ ማለት ውሸታችን ቢሆን ኃይለስላሴ ይሙ ብለን እንምን ነበር ማለት ነው። እና እንደዛ እያለ የሚሄድ ትውልድ ነው። ሶስተኛው ትውልድ በ1966 ዓ.ም ሃይ ስኩል ተማሪ የነበሩትን የሚያጠቃልል ነው። እነወሰንን ጭምር ማለት ነው። እነዚህ ሶስት ትውልዶች ናቸው እንግዲህ ተባብረው በአንድነት ሆነው አንድ ትውልድ የሚባለው። አንቺ እዚህ ውስጥ አልነበርሽም እና አሁን ቅድም ያነሳናቸውን ጥያቄዎች እንትን ስትሰሚ ከዚህ በፊትም ሰምተሻቸው ሊሆን ይችላል። ምን ታኪበታለሽ? ምንድነው አስተያየትሽ አንቺ ራስሽ? እኔ ያንን ዘመን ሳስብ አስተያየቴ የተነሱት ጥያቄዎች ያው ህዝባዊ መንግስት ይቋቋም፣ መሬት ላራሹ እንደዚህ እየተባሉ የተነሱት ጥያቄዎች በትክክል መነሳት የነበረባቸው ናቸው። ማንም በዛ ዘመን የሚኖርና ለህዝብ የሚያስብ ሰው ሊያነሳቸው የሚችላቸው ናቸው ብዬ አስባለሁኝ። ሌላው ቅድም ያለፋችሁበትን ያካፈላችሁን አለ። እሱን ሳስብ አሁን ላይ ምንድነው ያመጣው ነገር፣ ትግሉ ያመጣው ነገር ምንድነው ብዬ ሳስብ ቅድም ወሰን ነች መሰለኝ ጠቀስ አድርገው ነበር። ያው የመጣው ነገርም ያው እንደሚፈለገው ባይሆን አይነት ነገር እና ምናልባት ብዙ ጊዜ ፕሮፌሰር መስፍን እንደሚለው ስለ መንቀል እንጂ ስለ መተካት ብዙ ስለማይታሰብ ይሆን፣ ብዙ ስላላሰባችሁ ይሆን፣ አሁንም እየታሰበ አይደለም። ምንድነው እየሆነ ያለው? ትግሎች ምንድነው እያፈሩ ያሉት ብዬ ሳስብ የነበሩትን ትግሎች የተከፈሉትን መስዋዕትነቶች እጅግ እያከበርኩኝ የሆነ ጊዜ ላይ አድናቆት ብቻ ነበር ያለኝ። ያው ገና በልጅነት እድሜ የማነባቸው ስለእናንተ ትግሎች ያሉ መጽሐፍት ምናምን ከሆነ ጊዜ በኋላ ግን ያው በደንብ ሌላኛውንም አይነት ገጽ ማየት ስጀምር እዛው ሁሉንም ጨፍልቆ ማለት ባይቻልም እነዛ ታጋዮቹ ራሳቸው እነዛ ህዝባዊ እምቢተኝነት ሲያደርጉ የነበሩ በማህበራት ሲደራጁ በፓርቲዎች ሲደራጁ የነበሩ ሰዎች ራሳቸው ብዙም እንታገለዋለን ከሚሉት አካል የማይለዩ ግለሰቦችም እንደነበሩባቸው የተደረጉ ነገሮችንም ሳይ በጣም የፖለቲካ ባህላችን ብዙ ነገር የሚያስፈልገው ነገር ነው። ብዙ ትምህርት፣ ብዙ ንቃት፣ ብዙ መለወጥ የሚያስፈልገው ነገር ነው። ስለ መጣል ብቻ ሳይሆን ስለ መንቀል ብቻ ሳይሆን ስለ መትከልም የሚለው ነገር ብዙ በተለይ ከጊዜ ጊዜ ከማያቸው ከምሰማቸው ከማነባቸው ነገሮች እየተነሳሁኝ እያሳደግኩኝ መጣሁኝ እና ሳየው አሁን ልክ ነው። በዛ ዘመን እኔም ብኖር ላደርገው የምችለው ትግል ነው። መታገል ያለብኝ አይነት ስርዓትና ሁኔታ ነው ኢትዮጵያ ውስጥ የነበረው። ግን ስለ መትከል ግን ብዙ የታሰበበት አይመስልም። ለዛም ነው እዚህ ጋር የደረስነው።
ብዬ አስባለሁኝና ብዙ ጊዜም በእናንተ በኩል ያው ኤክስፒሪየንሳችሁን አሁን ላለው ነገር ይሄንን ብናደርግ ብሎ አዎንታዊ የምትሉትን ነገር የማቅረብ ነው እንጂ ይሄኛው ግን ልክ አልነበርንም፣ እዚህኛው ነገር ላይ አካሄዳችን ጥሩ አልነበረም፣ ስለዚህ ይሄኛውን ባታደርጉ አይነቱ ነገር ብዙም አይሰማምና እሱን ነው ያየሁት። እሺ እንግዲህ ምንድነው ውይይት ነው። ሀሳብሽም በትክክል ገልጸሽልናል። ብዙ የቅሬታ በእኛ ላይ የሚነሳ ቅሬታ ነው፣ ሁላችንም ላይ ማለት ነው። በዛ ትውልድ ላይ የሚነሳ ቅሬታ ነው። እሱን ራሱን ችሎ ምን ለማ ምን ጠፋ ምናምን የሚባለው ራሱን ችሎ በሚገባ ወደፊት የተሻለ ጊዜ የተሻለ ስራ ሲመጣ በሚገባ በግራ በቀኝም ያሉት የኛ ብቻ ሳይሆን ተከፋፍለን እኛም እርሳት ተከፋፍለናል። በፊትም ተከፋፍለናል። አሁንም ያ ክፍፍል የቆመም አይመስለኝም እና ልምዳችንን ወይ ደግሞ እኛ አለማን የምንለውን አጠፋን የምንለውን ተሳሳትን የምንለውን እነኛን ሁሉ በሚገባ ከማለፋችን በፊት ይህንን መተው አለብን ብዬ አምናለሁኝ። የምንተወው ለትውልዱ ነው እና አሁን ግን ከፊት ለፊታችን ከባድ ፈተና ተደቅኗል እና ብዙዎቻችንም ወደዚህ እንትን ስንመጣ በመጣንበት ጊዜ ይህ ችግር እንዴት እንቋቋማለን? ይህ ችግር ሄዶ ኢትዮጵያን ሊያፈርሳት ይችላል። እንግዲህ 2 ዓመት ከምናምን ሆኗል ስንደራጅ ስንሰባሰብ ኢትዮጵያን ሊያፈርሳት ይችላል እና ኢትዮጵያን እናድን በሚል ነው መጀመሪያ የተነሳ ነው እና ቀስቀስ እያለ እንግዲህ ቅድም እንደተናገርኩት እየሰፋ ሄደ እና ስለዚህ አሁን ትኩረታችን ኢትዮጵያን ማዳን ላይ ነው። የእኛም ጥፋትም የእኛም ችግርም ከኛ ውጭ ያሉ ችግሮችም ተደማምሮባት መጨረሻ ላይ ሀገሪቱን ጎድቷታል፣ በግራ በቀኝ ጎድቷታል እና ስለጎዳ አሁንም ቢሆን ያ ኃላፊነት አለብን። ለሚሰማ ሰው ልምዳችንን ማካፈል፣ ለሚያዳምጠን ሰው እውቀታችንን ለማካፈል ዝግጁ ነው እና በዛ ደረጃ ነው እና ከእንግዲህ ከነበረን ትምህርታችን ከእውቀታችን ከልምዳችን ይጠቅማሉ ያልናቸውን በተለይ ከዚህ ከህዝባዊ እምቢተኝነት ጋር የተያዙትን እነኛ ላይ ፎከስ አድርገን የመጣ ነው። አንቺ የምትይው ጥያቄ በጣም ጥሩ ጥያቄ ነው። እሱም መነሳት ያለበት ጥያቄ ነው። ደህና ጊዜ ሲመጣ እሱ ላይ ማተኮር ይኖርብናል። ትልቁ ትኩረታችን እዛ ላይ ይሆናል። መጀመሪያ ግን ሀገራችን እናድን፣ ኢትዮጵያ እናድን። በኢትዮጵያዊነት እኛ ስናድግ በኢትዮጵያዊነታችን ኮርተን ያደግ ነው። አሁን ሁሉ ሰው በዛ ደረጃ ነው ወይ ብዬ ለመናገር ይከብደኛል እና እንዳውም ከዛ በላይ የማንነት ገኖ የሚታይበት ጊዜ ነው እሱ እና በማንነት መኩራት የሚታይበት ጊዜ ነው እሱ እና ስለሆነም የኢትዮጵያዊነት እንደገና መልሶ ማማው ላይ ማስቀመጥ ማማው ላይ የሚቀመጥበትን ሁኔታ መፍጠር ትልቅ ስራ ነውና ብዙ ስራ ነውና እዛ ላይ እናተኩርና እንሂድ እና ጥያቄሽ በዛ ደረጃ ወደፊት እንመልሰዋለን። በእኔ በበኩሌ ቃል ገባልሻለሁ ያንን እንትን ለማለት። እሺ በጣም አመሰግናለሁ ወሰንዬ። እሺ እኔ እዚህ ላይ መናገር የምፈልገው ምንድነው የፖለቲካ እንቅስቃሴ ትምህርት ቤት ተገብቶ ተሰልጥኖ ቴስት ተደርጎ ሰርች ተደርጎ የሚመጣ ነገር አይደለም። በጊዜው በነበረው ሁኔታ የጊዜ የነበረ ሁኔታ የሚያመጣውን ነገር የሚያንጸባርቅና በዛ ላይ መሰረት አድርጎ የሚመጣ ነገር ነው የፖለቲካ ትግል ብዬ ነው የማስበው። የተደላደሉት ሀገሮች በመጠኑም ቢሆን ዲሞክራሲን ያገኙት ሀገሮች ምናልባት ትምህርት ቤት ከፍተው የፖለቲካል ሳይንስ ትምህርት ከፍተው ትሬኒንግ አድርገው ሊያወጡ ይችላሉ። ግን ሶስተኛው ዓለምን ስንመለከት ግን በሀገሪቱ ላይ በሚፈጠሩት ችግሮች ላይ መሰረት ተደርጎ የሚነሳ ነገር ነው። የሚያነሱትም በብዙ ጊዜ ከወጣቶች ነው የሚጀመረው ያየነው እስካሁን ድረስ። ወጣቶች ደግሞ በቃ በዛች እድሜያቸው
የሚያዩትን ነገር ነው እንትን የሚያደርጉ ሰብጀክቲቭ አይደለም። ሰብጀክቲቭ እንትኑን በኋላ የሚጨመር ቢሆንም መጀመሪያ ላይ የሚያስነሳው ነገር ግን በቃ በተግባር የምናየው። ለምሳሌ እኛ ወጣቶች ሆነን የሰፈራችንን ሰው እኩል አድርገን ማየት፣ ድሃውንም ሀብታሙንም፣ ሀብታሙ ለድሃው አስተዋጽኦ ማድረግ እንዳለበት እየጠየቀን ማለት በወጣት ማህበሩን ለምሳሌ በገንዘብ ሀብታሙ በገንዘብ እንዲደግፍ ድሃው በጉልበት እንዲደግፍ አድርገን ነበር የምንሰራው። ብዙ ነገሮች ሰርተናል። ወደፊት ጊዜው ከተገኘ መግለጽ እችላለሁኝ። እና እንደዛ ስለሆነ ትውልድ አይወቀስም። በጣሊያን ጊዜ እኮ በጣም ብዙ ጀግኖች እንዳፈራ ነው ሁሉ ጥፋት የሰሩም ነበሩ። ጥፋት ሰርተው በኋላ ደግሞ በጀግንነት የተነሱ ሰዎችም አሉበት። እና ይሄንን ስንወቅስ ይሄን ስንወቅስ የዛሬን ነገር የምንተው ከሆነ የዛሬን ነገር ለማየት እድል አላገኘንም። ኮንቲኒው እያደረገ የመጣው የደርግ ጊዜ እንደዛ አለፈ። እንደገና ብሶ እንደገና ደግሞ በብሔርና በመሳሰሉት ደግሞ የሚከፋፍል መንግስት መጣ። በዛን ጊዜ የተነሱትን ለትንሽ አመታት ብዙ አመት አይደለም የቆየው ኢህአፓ ላይክ 3 አመት 2 አመት እንኳን በትክክል ሳይደናቀፍ የሰራ አይመስለኝም። ብዙውን ስራ የሰራው በሞት መካከል ሆኖ ነው። በቃ በሞትና በመዳን መካከል ሆኖ በእሳት ውስጥ ሆኖ ነው ብዙ ስራዎቹ የተሰሩት እኔ በእድሜ እንዳየሁት ማለት ነው። እና ምንድነው ድክመት እንደነበረ አይታይ አይደለም የምለው ያለሁት፣ ግን ኢቭን ያንን ለማየት እንኳን እድል አላገኘም። ምክንያቱም ተቀባበሉበት። የኢህአፓን ትውልድ የሚጠላ ደርግ፣ እንደገና ደግሞ የባሰ የሚጠላ ወያኔ፣ እንደገና ደግሞ አሁንም ብልጽግና ዘሴም የሆነ ነገር ነው የምናየው ያለ ነው። እና በመጥላት አይደለም ልናሻሽለው የምንችለው። ሁሉንም እኮ የሰራውንም ያጠፋውንም ለመናገር እድል ብዙ አላገኘም እኮ። አሁን በቅርብ ጊዜ ነው በገሃድ እንኳን መናገር የቻልነው። ምክንያቱም ሁልጊዜ ተፈላጊ ትውልድ ነው የነበረው። ሁልጊዜ የሚፈለግ ትውልድ፣ ለእስር የሚዳረግ እሱ ያለበት ቦታ ሁሉ ጥፋትን እንደተሰራ ተደርጎ በአይነ ቁራኛ የሚጠበቅ ትውልድ ነው የነበረው። እና እኔ መከራከሬ ሳይሆን ለእኔ ትውልድ ይሄንንም መንገድ ማየት አለብን። በቃ እድል ተገኝቶ ቁጭ ብለን ታሪካችንን ለማውራት እንኳን አሁን በቅርብ ጊዜ ነው ብዙ ሰው መጻፍ የጀመረው። ያ ትውልድ ብቻ ነው እንግዲህ በደርግ ጊዜ መጻፍ የቻለው እና ለማንበብም እንኳን እሱን አልተነበበም። ተጻፈ እንጂ በደርግ ጊዜ አልተነበበም። ለማንበብ ብዙ ሰው ፈቃደኛ አልነበረም ማለት ነው። እና በዚህ መልክም መታየት አለበት። ትውልድ ደግሞ የዘመኑን ነው የሚያደርገው። የዘመኑን ፈተና ነው የሚፈተነው። የዘመናችንን ፈተና ነው ተፈትነን ያለፍነው ብዬ ነው የማስበው። የዛሬ ዘመንም የዘመኑን ተፈትኖ ነው የሚያልፈው። ነገ የሚመጣው ትውልድ ደግሞ ይሄንን ስንወቃቀስ አይደለም ልንድን የምንችለው ወይንም ልናድናት የምንችለው ኢትዮጵያን። እና ከጥፋቱ ትምህርት ከጥሩ ጎኑም ትምህርት ከሁለቱም ትምህርት ወስደን የተሻለ ነገር ለማሳየት እና የተሻለ ደረጃ ላይ እንድትደርስ ሀገራችን በተለይ አሁን ተጋርጦባት ያለው ነገር ደግሞ ከምን ጊዜውም የበለጠ በብዙ ቀራኒ ውስጥ ህዝቡ እንዲገባ ተደርጎ ህዝቡ ተበትኖ አንድ ሊሆን የሚችልበት ነገሮች ሁሉ ፈራርሰው ያሉበት ሰዓት ላይ ስለሆነ በጣም አደጋ ላይ ያለችበት ጊዜ ስለሆነ ኢትዮጵያን ለማዳን የሚጠቅም ከሆነ ልምዳችንን ለማካፈል እኔም ቢሆን እንግዲህ በአቅሜ በክፍሉ ደረጃ ባይሆንም በአቅሜ በነበረኝ ነገር ለማካፈል ፈቃደኛ ነኝ ኤኒ ታይም። እና እንደሱ ተደርጎ ቢታይ ጥሩ ነው። ጥያቄውን በአግባቡ ለመመለስ ተከታታይ የሆኑ ፕሮግራሞች ያስፈልጉታል። በአንድ ቀን በአንድ ጥያቄ የሚመለስ አይደለም የዛ ትውልድ ታሪክና ይሄንን ነው የምለው። ስለሰጠሽኝ እድል በጣም አመሰግናለሁ። እሺ እኔም አመሰግናለሁ። አንድ ነገር ላቋርጥሽና እዚህ ስብስብ ውስጥ የኢህአፓ ሰዎች ብቻ አይደለንም ያለ ነው። አጋጣሚ እኔ ጋር የተመደባችሁት ሁለታችሁ ስለሆናችሁ ነው እንጂ የኢህአፓ ጉዳይ እዚህ ስብስብ ውስጥ ከሌላም ድርጅቶች ከህወሓት የነበሩ ሰዎች አሉ። ከህወሓት ውጭም ምናምን የነበሩ ሰዎች አሉ። ትግርኛ ተናጋሪ አለ፣ አፋር አለ። ከዚህ በፊትም ኦሮሞዎችም
ጋምቤላም ኦሮሞዎችም ተቀላቅለውን ነበረ እና ሁሉንም አሁንም እሱን ነው የምናስበው እና አንዳንዶቹ ግን ትግል ውስጥ የሚኖሩ አይኖሩም አላቅም ያልነበሩም አሉ እኛ ከኛ ጋር እና ድብልቅ ነው እሱና ይሄ ምንድነው ስሙ የትብብር የሚባለው መድረክ የሀፓ ሰዎች ብቻ ያሉበት አይደለም። በዛ እንዲታይም አልፈልግም። በእውነትም አይደለም ያኛው የተለያዩ አካላት ያሉበት ስለሆነ ምናልባት አሁን በዚህ በሚዲያሽ ላይ በሚባልበት ጊዜ ይሄ ግልጽ ሆኖ ቢቀርብ ጥሩ ይመስለኛል። ምናልባት እንዳይፈጥር ጥሩ ማጥሪያ ነው እንጂ መግቢያም ላይ ተናግረው ነበር ማን ናቸው የሚለውን የኢትዮጵያውያን ትብብር ንቅናቄ ከዚህ በፊትም ከተለያዩ አባላቱ ጋር ውይይት አድርጌያለሁኝና የኢትዮጵያውያን ትብብር ንቅናቄን የፈጠሩት እነማን ናቸው የሚለውን የተወሰነ ግንዛቤ አለ። ግን ብዥታ እንዳይፈጥር አጋጣሚ ደግሞ የአፓ ጉዳይ ስለጎላ ጥሩ ማሳሰቢያ ነው። እንግዲህ ክፍል 2 ላይ አንተም ኔትወርክ ተስተካክሎ በጠራ ሁኔታ እንገናኛለን ብዬ አስባለሁ። አድማጭ ተመልካቾቻችንም በ7034756309 ወይንም ደግሞ በምንጊዜሚዲያ@gmail.com ጥያቄ ካላችሁ ብታቀርቡልን የምናቀርብ ይሆናል ማለት ነው ለእንግዶቻችን እና በክፍል 2 የምንመለስበት ይሆናል። ለዛሬው እጅግ በጣም አመሰግናለሁ። እኛም በጣም እናመሰግናለን። አድማጭ ተመልካቾቻችን ህዝባዊ እምቢተኝነትን በተመለከተ የነበሩ ተሞክሮች ምን እንደሚመስሉ ከኢትዮጵያውያን ትብብር ንቅናቄ አባላት ጋር ያደረኩት የክፍል 1 ቆይታ ይህንን ይመስል ነበር። ክፍል 2 አሁን ካለው የሀገራችን ወቅታዊ ሁኔታ ጋር በተያያዘ ህዝባዊ እምቢተኝነት እንዴት ይታያል የሚለው ላይ አተኩረን የምንነጋገርበት ይሆናል። እንድትከታተሉ ከወዲሁ እየጋበዝኩ እዚህ ጋር አሰናበታችኋለሁ። ሰላም ሁኑ።